አይቼዋለሁ አማርኛውንም አይቼዋለሁና እሺ 46:31 ላይ ምን ይላል ንገረኝ መሐመድ ኃጢአት እንደሚምር ይናገራል እስቲ አንብበው እንዴት ብሎ ነው የሚለው 46:31 መክፈት የሚችል ሰው ካለ እንትን ቢል ደስ ይላል ኦኬ ወገኖቻችሁ ያላን ጠሪ ተቀበሉ በእርሱ እመኑ አላህ ኃጢአቶቻችሁ ለእናንተ ይመራልና ከሰማይ የሚቀጣት ያድናችኋልና ነው የሚለው ማን ነው ኃጢአትን የሚምረው አው ግን እንግሊዝኛው እንደዛ አይደለም ምን ይላል እንግሊዝኛው መሐመድ ኃጢአት እንደሚምር ነው የሚናገረው አይ እንደዛ አይደለም አንብበው ከፈለክ አሁን የሆነ ሰው ስክሪን ከፍቶ ማድረግ ከፈለገ ይችላል ኖርማሊ ግን እሱ ብቻ ሳይሆን አላህ ነው ኃጢአትን የሚምረው ምናልባት አንተ የተምታታበ ምንድነው ያላህን ጠሪ ተቀበሉ ሲል ያ እርሱ ብሎ እርሱ ከእንግሊዝኛው ላይ እርሱ ሂል የሚል ነገር አለው አይደል እንግሊዝኛው ላይ ጸጋው አይ ሂል ብቻ ሳይሆን እሱ እንደሚምር ነው የሚናገረው ምን ይላል እስቲ ንገረን እንግሊዝኛውን ንገረን እኮ አሁን ስልክ ላይ ስለሌለ ነው ግን አንድ ሰው ኢብራሂም ሌላ ቀን ተዘጋጅና እንደዛና ግን ሂ የሚለው ነገረው ሂ የሚለው ሳብጀክቲቭ ፕሮናውኑ ማጋ ነው የሚጠጋው ያላ ጠሪ የሚለው ጋር ነው አላህ የሚለው ላይ ነው የሚጠጋው እንግሊዝኛው ላይ ስታይ እርሱ ሳይሆን እሱ ነው የሚለው እኮ እሱ ማን ነው እርሱ የተባለው ማን ሂ የተባለው ማን ነው ለመሐመድ በምን አወክ ራሱ ሁ የሚለው ማንን ተከቶ ነው የመጣው በአረብኛ ግራመር አሁን እኮ እንግሊዝኛ እኮ ብትፈይድ እኮ እዚህ ቀላል ነበር እኛ ምን ወደ አይ እንደዛ ነው የኛ ይኸውልህ ቢሂ ይላል ራሱ አንደኛ ቢሂ በእርሱ ይላል በእርሱም እመኑ ይላል ከዛ በኋላ ምንድነው የሚለው ራሱ ማን ነው ኃጢአት የሚያሰሪው ነው ብሎ የሚያስቀምጠው የሚጠጋው ሳብጀክቲቭ ፕሮናውኑ የሚጠጋው ወደ ማን ነው አላህ ወደሚለው ነው ወይስ ጠሪ ወደሚለው ነው የሚጠጋው እንግሊዝኛው ላንብብል ዋሂዴስ አንብበው okay our fellow jinn respond to caller of Allah and believe in him he will forgive you feed protect you from painful punishment እኮ እሱ ማንን ነው እኮ መልከው ኃጢአቶቻችሁን ለእናንተ ይመራልና ይመራል የሚለው ወደ ማን ነው የሚጠጋው አላህ ወደሚለው ነው የሚጠጋው ጠሪ ወደሚለው ነው የሚጠጋው ነው ግራማቲካሊ አው ግን he will forgive you ካለ አላህ የሚለው ወደ ማን ነው የሚጠጋው አላህ ወደሚለው ነው ወደ መሐመድ በምን አወክ ራሱ እስቲ ግራማቲካሊ አስረዳኝ ኤግዛምፕል አምጣ ይሄው እንግሊዝኛው ካስተዋውቃለሁ እኮ አይ አይደለም እኮ ይኸውልህ ሁለት ነገር ነው ያለው እኮ የሚለው ሳብጀክት ነው ኦብጀክት ነው ሳብጀክት ነው ኦኬ አላህ የሚለው ነገር ጄኔቲቭ ፎርሙ ጄኔቲቭ ፖሰሲቭ ፕሮናውን ወደ ማን ነው የሚጠጋው ፖሰሲቭ ማን ነው ጠሪ ነው ወይስ አላህ ነው ፖሰሲቭ ያለው አሁን እኮ ምንም እኮ ቢያሻማ ነገር የለም እንግሊዝኛው ሙሉ ስታነበው ማለት ነው ተረጋግተህ እምነቱ የኔም ነው ዕውቀቱም ያለኝ እኔ ነኝ በዚህ ነገር ላይ አንተ ጠያቂ ነህ ጠያቂ እስከሆንክ ድረስ እንዲገባ ነው መጠይቅህ እንጂ ለማፋጠጥ ፈልጌ አይደለም ፖሰሲቭ ፕሮናውኑ የሚጠጋው አላህ ወደሚለው ነው ወይስ ጠሪ ወደሚለው ነው የሚጠጋው አልገባኝም ማለት ነው ያላህ ጠሪ ይላል አይደለ የሚለው ጄኔቲቭ ፕሮናውኑ ወይም ደግሞ ጄኔቲቭ የሚጠጋው አላህ ወደሚለው ነው ወይ ጠሪ ወደሚለው ነው የሚጠጋው አሁን እኮ respond to the caller of Allah and believe in him መልስልኝ ፕሊስ ወገናችን ይቅርታ ጋር ማለት እኔ በአንደኛ ጊዜንም እየተጠቀምኩም ብቻ ሳይሆን ኖርማል ትቱን የምር ህሊናን እንትን አትበለው አትካደው አሁን ጄኔቲቭ ፕሮናውን ያላህ የሚለው ላይ ያላህ ጠሪ ሲል ጄኔቲቭ ፕሮናውኑ ማንን ነው የሚያመለክተው ጄኔቲቭ ፕሮናውኑ ማንን ነው የሚያመለክተው ወሂዲ አሁን እኔ እንትን ልፈልግ ሳይሆን ራሱን አረብኛውን በአማርኛ ተርጉሞና አሳየን ቀላል እኮ ያው አማርኛውማ ይኸውልህ ተርጉሞ ላይ አረብኛውን በአማርኛ ቀይረው አሳየን እስቲ በምን ልቀይርልህ የተቀየረ አለ እኮ እዚህ ጋር አው ግን የአማርኛ ቁርአኑ እኮ ራሱ ቀጥታ ትርጉም ሳይሆን እንደ ማብራሪያ ነው የሚጠቀምበት ለምሳሌ አረብኛ ትችላለህ አረብኛው ወደ ምን ልቀይርልህ አረብኛው ወደ አማርኛ ቀይረው ለምን ልቀይርልህ በጉግል ትራንስሌት አድርገውና አሳየን በጉግል ትራንስሌት አላህ የሚለው ምንድነው ጉግል ትራንስሌት ሲያደርገው ምን ብሎ ነው የሚያስቀምጠው እሺ ወደ እንግሊዝኛው ወደ አማርኛ ወይ ነው የምጠይቅህ አላህ የሚለውን ቃል ወደ እንግሊዝኛ ሲተረጎም ወይም ወደ አማርኛ ሲተረጎም ማን ብሎ ያስቀምጠዋል ጉግሉ ቀየሩ ያላቀ ማን ብሎ ያስቀምጠዋል ታውቃለህ ማን ብሎ ነው የሚያስቀምጠው ታውቀዋለህ ቀየሩ ያላቀ እስቲ ቀይረውና አላህ የሚለውን የአረብኛው ቃል ቀይርና ኢብራሂም እያሳየው ጉግል ትራንስሌት ላሳያው ምን ያለ ችግር ነው እግዚአብሔር እያለ ነው የሚያስቀምጠው እሺ አላህን የሚለውን ተውና ሙሉን ሌላን ቀይረውሽ እንዴት ይቀየራል ጉግል አይተረጎም እንደዛ ሰነፍ ነህ እንዴ አንተ ሰጋይ እንዴ እንደዚህ አይነት ነገር አይደረግም እኮ ጉግል ላይ ሰው ትራንስሌት አያደርግም ተገልብጦ ነው የሚመጣው አንደኛ አረብኛና አማርኛ ይለያያሉ ቋንቋው አረብኛና እንግሊዝኛ ይለያያሉ አይደረግም እንደዛ
የቋንቋ ምሁራን ሁለቱንም ቋንቋዎች የሚችሉ ሰዎች ናቸው መተርጎም ያለባቸው እንጂ ጎግል ላይ አንድ ቃል ለመተርጎም ነው ዲክሽነሪ ነው የምትጠቀምበት። ያም ራሱ ኦተንቲክ አይደለም ራሱ። ለምሳሌ አላህ የሚለውን የአረብኛውን ቃል ጎግል ላይ ብታስቀምጠው ወደ አማርኛ ብታደርገው እግዚአብሔር አድርጎ ነው የሚሰጥህ። አላህ ማለት እግዚአብሔር ማለት አይደለም። እግዚአብሔር ማለት የሁለት ቃላት ውቅር ነው። አላህ ማለት አላህ ነው ራሱ። ገብቷል? እንዲህ አይነት ነገሮች አሉ ራሱ ማለት ነው። አላህ ማለት አላህ ነው። አላህ ማለት እግዚአብሔር ማለት አይደለም። ጎግል ላይ ግን ብታስቀምጠው አላህ የሚለውን የአረብኛ ቃል ብታስቀምጠው በአማርኛ እግዚአብሔር አድርጎ ነው የሚያስቀምጠው። ግን እኛ ግን ሪኮግኒሽን አንሰጥም። ቋንቋም ሊንጉስቲካሊ እግዚአብሔር ማለት አላህ ማለት አይደለም። የቋንቋ ትርጉም አለው። ስለዚህ ለማንኛውም ወገኖቹ የአላህን ጠሪ የሚለው ላይ መደምደሚያ ልስጠውና ኢብራሂም ይቀጥላል ማለት ነው። የአላህን ጠሪ ተቀበሉ ሲል የአላህን ጠሪ ሲል አላህ በሚለው ላይ መነሻ ቀጥያ ላይ የሚትል ጄኔቲክ ፖሰሲቭ ፕሮናውን አለች። ጄኔቲክ አገናዛቢ ዘርፍ አለች። የሚለውን ተክቶ ሲመጣ ደግሞ እርሱ የሚለው ደግሞ ፖሰሲቭ ፕሮናውን ተክቶ የሚመጣው ደግሞ ሳብጀክቲቭ ፕሮናውን የሚባል ነገር አለ። ያ ምን ይባላል? እርሱ ተብሎ የሚመጣው አላህ የሚለውን ተክቶ ይመጣ ነው። አላህ ከኃጢአቶቻችሁ ለእናንተ ይምራልና ከአሳማሚ ቅጣትም ያድናቸዋልና አለ። ከአሳማሚ ቅጣት የሚያድኑን ረሱል ሰለላሁ ዐለይሂ ወሰለም ናቸው እንዴ? ላኢላሃ ኢለላህ ሰምቼ ማላውቀውን ነገር ነው የሰማሁት እዚህ። ከአላህ ቅጣት ያድናቸዋልና አለ። ከአሳማሚ ቅጣት ያድናቸዋል አለ። ካላህ ውጪ ከአሳማሚ ቅጣት የሚያድናል እንዴ? እሳቸው ሰው ናቸው። እንዴት አድርገው ነው የሚያድኑት? መጥቀምም መጉዳትም የሚችለው አንድ አምላክ አላህ ነው። እሳቸውን የፈጠረ ነው። እሳቸው ሰው ናቸው። ኮንቶሎጂካሊ ከኔና ካንተ ምንም ልዩነት የላቸው። ሰው እንዴት ያድናል ብለህ ታምናለህ? ሰው እንዴት ኃጢአት ያስተሰርያል ብለህ ታምናለህ? ነብይ ናቸው፣ መልእክተኛ ናቸው ሜታፊዚካሊ። ኦንቶሎጂካሊ ግን ካንተና ከኔ ምንም ልዩነት የላቸውም። እሳቸውም ሰው ናቸው፣ እኔም ሰው ነኝ። እንደውም ጾታቸው አንተም ወንድ ነህ፣ እሳቸውም ወንድ ናቸው። ረሱል ሰለላሁ ዐለይሂ ወሰለም ሜታፊዚካሊ ነው ከኛ በደረጃ የሚለዩት። ነብይ ናቸው፣ መልእክተኛ ናቸው፣ የአላህ ባሪያ ናቸው። ቁርአን በእሳቸው ላይ ወርዷል። የነቢያት መደምደሚያ ናቸው። እሳቸው ኻተመ ነብይ ናቸው። እንወዳቸዋለን፣ እናከብራቸዋለን። ግን የተለየ ድረሱልን ምንላቸው አይደለም። ኃጢአት ሊያስተሰሩ ይቅርና የራሳቸውን ኃጢአት እንኳን ቢሰሩ ረሱል ሰለላሁ ዐለይሂ ወሰለም ሰሩ ቢባል የራሳቸውን ማስተሰሪያት እንጃ። አይ ዶንት ኖ ለምን እንደዛ እንዳደረክ አላውቅም። ኖ አይሱ እስልምና አስተምሮታችን በጣም ጠንካራ እንደሆነ በዚህ ነገር ላይ ታውቃለህ። በጣም ጠንካራ ነው የተውሂድ ትምህርታችን ሰው ላይ ያለን። እንደዛ ከሆነ እሳቸው ለምን መጡ? ተመልሶ የኦርቶዶክስ አይነት የካቶሊክ አይነት የምናምን አይነት አካሄድ የድሮ የነበረውን ሰው የሚለማመኑትን የሚያሸረግዱትን አይነት ተመልሰን እዛ ውስጥ የምንዘፈቅ ከሆነ ሰው ያድናል ምናምን ብለን የምንል ከሆነ ዋጋ የለንም ማለት ነው። ተበላን ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም የመላካቸው አጀንዳቸው እሱ አይደል? እባካችሁ ተጠንቀቁ ብለዋል። እሳቸው ተሳስተው ክርስቲያኖች ኢሳን ያለ ቦታው ደረጃ እንደሰጡት እኔ ባሪያ ብቻ ነኝ፣ ሌላ ነገር ምንም ነገር እንዳትሉ ነው ያሉት። ባሪያ ነኝ፣ በቃ ያላህ ባሪያ ብቻ ነኝ፣ ከዚህ የዘለለ ነገር ሌላ ነገር ውስጥ እንዳትገቡ ነው ያሉት። በዚህ ደረጃ የምንጠነቀቅ ሰዎች ናቸው። ኃጢአት ሊያስተሰርዩ ከአሳማሚ ቅጣት ሊያድኑን ረሱል ሰለላሁ ዐለይሂ ወሰለም አይችሉም። አላህ ውጪ እንደዛ የሚያደርግ የለም እኛ ጋር። ቀጥል ኢብራሂም ይሉጣ ነኝ። አው ግን ኦኬ ታንክ ዩ ዋይ ግን ቀጥሉ ኢብራሂም ጋሽ አመሰግናለሁ። በመጀመሪያ ደረጃ አረብኛውን አለማወቅህ ነው ትልቁ ችግርህ ተጋሩዬ። እሺ የመጀመሪያ ትልቁ አረብኛውን ያቀውመና ይላል። ህዝቦቼ ሆይ አጂቡ ዳዒየላህ የአላህን ተጣሪ ተቀበሉ አለ። እንግዲህ እሺ ብላችሁ ተቀበሉ። የማንን? የአላህ ወአሚኑ ቢሂ በሱም እመኑ የግፊር ለኩም ሚን ዙኑቢኩም ከዛ ወንጀሎቻችሁንም ይመረላችኋል። በዚህ ምክንያት ማለት ነው። ተግባባን? ይሄ ማንም በመቀበላቸው ምክንያት ነብዩ መሐመድን እንደ ነብይ አድርገው በመቀበላቸው ምክንያት አላህ ወንጀሎቻቸውን ይመረላችኋል ነው የሚለው። ወዩጅርኩም ሚን ዐዛቢን አሊም ከታላቅም ቅጣት ከጀሃነም እሳት ይጠብቃችኋል ብሎ የሚናገረው ነብዩን አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አቅም የላቸውም ይሄን ማድረግ። ይሄ የአላህ ስራ ብቻ ነው። በነገራችን ላይ ቅድም ያመጣው ጥቅስ ላይ ራሱ ኢየሱስ እኔ አምላክ አይደለም ያለበትን ጥቅስ ነው ካምሶነ ቅድም ያመጣው ማለት ነው። ምናልባት እሱንም ላሳየው እችላለሁ። አይ ቲንክ ይሄኛው ግልጽ ስለሆነ ሁለተኛ ጥያቄን ጠይቅ መጀመሪያ ተጋሩ። እንግሊዝኛው ግን እንደዛ አይደለም። ኖርማሊ ግን በአረብኛው አረብኛው ትርጉም ሌላ ኖ ኢብሮ ለማወቅ ነው እንጂ ለመገገም አይደለም። ገባኝ በቃ እንደዛ ነው። መልሱ ተመለሷል ኦሬዲ። ስለማታውቀውም አልገባህም፣ ምንም ማድረግ አንችልም እኛ። እንግዲህ ኡስታዝ አስረዳ፣ እኔም ማስረዳው፣ አማርኛውንም ማሳየነ። እንግዲህ ታዲያ እንዴት እናርገ? ምንም ልናረግ እንጂ ያው እንግሊዝኛውም አለ እኮ እዚህ ጋር አለ። እሱም ተግባባን። እንግሊዝኛው ስታነበው እንደዛ አይደለም፣ ግን ችግር የለውም። ይሄ ጥያቄ ይላል። አንተ ነህ ያልገባህ ተጋሩ። አንተ አልገባህም ማለት
አይልም ማለት አይደለም። እሺ መጀመሪያ ቁርአን የወረደው በአረብኛ ነው። አረብኛውን ስናየው አለ፣ አማርኛውንም ስናየው አለ፣ እንግሊዝኛውንም በተመሳሳይ ስናየው አለ። አሁንም ለበለ አንድ ጊዜ አማርኛውን እስቲ እሺ all our people አለ ህዝቦቼ ሆይ አለ accept the call of one calling to Allah ወደ አላህ የሚጣራውን ተጣሪ ተቀበሉ። ወደማ ወደ አላህ and believe in him ከዛመኑ if you do so በዚህ ካመናችሁ በብራኬት ነው እሱ ብራኬት ነው ያው ጨማሪ ነው if you do so ማለት ምን ማለት ነው ካመናችሁ ማለት ነው ሌላ ምንም አዲስ ነገር የለውም አው ግን ብራኬት ኖሮም አልኖሮም ያ ነው ማዕናው ያ ነው ምን ሆነ ነው ተው እንጂ እንዴ ምን ማለት ነው he ማለት እሺ አሁን ማን ነው he will keep you safe from the woeful consequence of your sins አለ ከወንጀሎቻችሁ ያጠራችኋል ይመራችኋል አለ ማን ነው የሚመራቸው ያ እሱም መልእክተኛ አድርጎ የላከው ከዚህ ወደ ላይ ወጣ የምታየው ማለት ነው ምን አለ መሰለ ኢብሮይ ኢቭን ጽሁፍ ራሱ ይለያያል አሁን sunna.com ላይ ያለው ራሱ ጽሁፍ ራሱ ይለያያል በነገራችን ላይ sunna.com ዝናት ትክክል አይደለም sunna.comን እኔ ላሳይ ይችላል የsunna.com እሱም አሪፍ ነው መሰለኝ እሱ ራሱ ችግር አለበት ቁርአን ኤክስ ራሱ ችግር አለበት ስለዚህ አሁን ታሪክ የትኛው ችግራችን እኛ እሱ አይደለም ወዳጄ ይውላ አሁን እነዚህ ሁሉ የምታያቸው ትርጉሞች ናቸው አሁን እኛ የምንፈልገው አረብኛው አይልም ሲጀመር ነው ቢል እንኳን ይሄ ራሱ ቢል እንኳን አይመለከተኝም ቁርአኑ አረብኛ መመለሻ አለን እኛ አሁን መመለሻ አለን ገብቷል ወደ ኋላ ተመልሰን ስንሄድ ቁርአን አለ አረብኛው አለ ችግሩ አሁን እናንተ ጋር ብንሄድ ወደ ኋላ ተመልሳችሁ የምታዩበት ነገር የለም አቡ እናንተ ልጆች በር አትበሉኝ በር ምንም አያረግም እንዴ ምን ሆናችሁ ነው ሚውት አርጓቸው በር የሚሉኝ ከዚህ በኋላ እሺ ተጋሩ ሌላ ሁለተኛ ጥያቄ ንገረኝ ሁለተኛ ጥያቄ አለኝ እሺ አሁን ለምሳሌ ባለፈው የተናገርካቸው ቪዲዮ ሰምቼ ነበርና በመጽሐፍ ቅዱስ እንደምታምን ስትናገር ሰምቻለሁ መጽሐፍ ቅዱስ አላምንም መጽሐፍ ቅዱስ አላምንም እንደዛ ሳይሆን የፈጣሪ ቃል መሆኑን አውቃለሁ ግን ተበረዘ ነው ማምነው ብለሃል የፈጣሪ ቃል ነው ብዬ አላምንም መጽሐፍ ቅዱስን አሁን ለምሳሌ ኢንጂል ከፈጣሪ እንደወረደ ተውራት ከፈጣሪ እንደወረደ ዘቡር ከፈጣሪ እንደወረደ አታምነው እሱን አምናለሁ ትክክል እሱን አምናለሁ እሺ አሁን እንደዚህ ሁሉ መጽሐፎች አሁን ለምሳሌ በእኛ እጅ ነው ያለው በክርስቲያን እጅ አለ መጽሐፎቹ ማለት ነው መጽሐፍቶቹ የተበረዙ አሉ ትክክል ነው እሺ የተበረዙም አሉ ስለዚህ አሁን ቢያንስ መጽሐፍ ቅዱስ ከፈጣሪ እነዚህ መጽሐፎች ከፈጣሪ መሆኑን ማስረጃ ቁርአን ሰጥቷል ማለት ነው ያ አራሩም ተበርዘዋል እኮ እያለ እኮ ነው አትመኑባቸው ተበርዘዋል አሉ እሺ ወደሱ መጣበታል አሁን ጥያቄን ብቻ ይዛርግና ከዛ በኋላ እንቀጥላለን እሺ እነዚህ አሁን ከፈጣሪ መላክ መሰጣቸው ምስክር የሆነው ቁርአን ነው አሁን ቁርአን የአላህ ቃል ለመሆኑ የፈጣሪ ቃል ለመሆኑ ከቁርአን ውጪ ማስረጃ ምንድነው እነዚህ መጽሐፍ ቅዱሶች ከቁርአን ማስረጃ ሰጠ ቁርአን የፈጣሪ ቃል መሆኑ ምንድነው ማስረጃ ከቁርአን ውጪ ኦኬ ስለዚህ ስታንዳርዱን ከየት ነው ያመጣው መጀመሪያ ቁርአን አንድ መጽሐፍ ግዴታ ማረጋገጫ ከቁርአን ውጪ ከራሱ መጽሐፍ ውጪ ማረጋገጫ ማምጣት አለበት ብለ የሚለውን ስታንዳርድ ከየት ነው ያመጣው መጀመሪያ ወይ በዚህ ስታንዳርድ አንተን ልፈትነ ታመጣለህ አሁን ለምሳሌ በዚህ ስታንዳርድ አንተ ልፈትነ ታመጣለህ ቆይ ቁርአን የፈጣሪ ቃል ነው ማስረጃ ስጠኝ ስለ ከቁርአን ላይ የምጠቅስልኝ ከሆነ እኔ ለማላምንበት ሰው እንትን አይደለም እሺ አሁን እኔ መጠይቀን መልስ እንግዲህ እንደዛ ከሆነ የአብርሃም ስለ አብርሃም ታሪክ አለ አይደል ኦሪት ላይ እሺ ከአብርሃም መጽሐፍ ላይ አሳየኝ ያለዛ ላምን አልችልም ከይቅርታ ጋር አብርሃም መጽሐፍ ሳይሆን ስለ አብርሃም የተጠቀሰበት መጽሐፎች አሉ የት አለሽ ከባይብል ውጪ ስለ አብርሃም የተጠቀሰበት መጽሐፍ ወይ ስክሪፕቸር የሆነ በአብርሃም ዘመን የነበረ መጽሐፍ ለዚህ ደግሞ ራሱ ቁርአንን ልሰጥ ይችላል ለምሳሌ ኢብራሂም ብሎ ይጠቅሳል አራ እንዴ ቁርአንን ልሰጥ ይችላል አላለ አሁን ኢስማኤል አባት ኢብራሂም እንደሆነ ቁርአን አይጠቅሰው እሺ በቃ ጥሩ እንደዛ ከሆነ እሺ አንድ ጥያቄ ልጠይቅ እንደዛ ከሆነ በቃ አሁን እንደዛ ከሆነ ባይብል ላይ እንሄዳለና እኔም ስለዚህ ከባይብል መጥቀስ ይችላልው ማለት ነው ስለዚህ ከባይብል ልጥቀስልህና ምን እናደርጋለን መሰለ ቁርአን የፈጣሪ ቃል ስለመሆኑ ከባይብል ተሳይ ነው ማለት ነው አሳያለሁ ኦኬ
ኦኬ በመጀመሪያ ነብይ የሚለው ነገር እናሳይና እሺ አንድ ነገር መጀመሪያ ከነብዩ መሐመድ ነው የምንመጣው ምን ጀምረው ማለት ነው ዮሐንስ ወንጌል ላይ እንመጣለን ዮሐንስ ወንጌል ላይ ነው የምንመጣው ኢሳይያስ ላይ አይደለም ዮሐንስ ወንጌል ምዕራፍ 1 ኦኬ ዮሐንስ ወንጌል ምዕራፍ 1 ላይ እንመጣና ምን እናደርጋለን መሰለ መሰከረም አልካደም እኔ ክርስቶስ አይደለሁም ማለት ክርስቶስ የተባለው ማን ነው አሁን ምንድነው ማስረጃ ሳይኝ ነው ለምሳሌ ጥያቄ ከዚህ ነው መጀመሪያው ከዚህ ጀምሬ ይመጣል ቁርአን የፈጣሪ ቃል ለመሆኑ ማስረጃ እኮ ለመጣለ እኮ ነው ቁርአን የፈጣሪ ቃል ስለመሆኑ ለመጣለ ነው እኮ አሁን ከዚህ ልጀምር ነው ለመጣ ነው መረጃዬ ከዚህ ይጀምራል ግን አሁን ሌላ ማለት ይሄ የምትለው ነገር የለም ማለት ኦኬ አኮ ይሄው ባይብል ላይ እኮ አሁን መረጃ ለሰጠህ እኮ ነው ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃሌንም በአፉ አደርጋለሁ የተባለ አንድ ነብይ አለ የሚመጣ ማለት ነው ቃሌን በአፉ አደርጋለሁ የተባለለት ነብይ አለ እሱ ነብይ ማን ነው ማን ቃሌን በአፉ አደርጋለሁ የተባለለት ነብይ አለ እሺ አስነባኝሽ እና በቦስ ከዚህ እንጀምራለን እሱ ለመጀመር ከዚህ ነው የምንጀምረው መሰከረም አልካደም እኔ ክርስቶስ አይደለሁም አለ ማን ነው እሱ ክርስቶስ እኔ ክርስቶስ አይደለሁም ብሎ መሰከረ ማን እንደሆነ በምን አውቃለሁ ምንም የሚያሳየኝ ነገር የለም መጥምቁ ዮሐንስ ነው እየተጠየቀ ያለው አይሁዳውያን ይመጣል ብለው የሚጠብቁት ክርስቶስ አለ ክርስቶስን ጠየቁት ማለት ነው ምን አሉት እኔ ክርስቶስ አይደለሁም አላቸው አይደለ ጥሩ ከዛ ደግሞ እንኪያስ አንተ ማን ነህ ኤልያስ ነህ አሉት ኤልያስ ራሱ አልገባኝም አሁን እኮ ለዛ እኮ ነው እንዴት አድርጌ ላስረዳህ ታዲያ እኔ እንዴት አምለ እንዲገባህ እንዴት እሺ አሁን ጥቅሱ ላይ ልሂድልህ በቃ ዋናው ጥቅስ ላይ ልሂድልህ እሺ እንዲገባህ ነበረ እሺ ጥቅስ ለማለት እኔ አሁን ቀላል ነገር ነው በቃ ይሄው ለኮ ይሄው ቃሌንም በአፉ አደርጋለሁ አለ ቃሌ ይሄ ቃሌ ማን ቃል ነው አይዶንት ኖ ምንም የተገለጸ የታየ ነገር የለም እኮ ለዚህ እኮ ነው እኮ አታውቀውም እኮ ለነብዩ መሐመድ ነው እኮ አልኩ በቃ አየ ስለማታውቀው ነው ለዛ እኮ ነው ችግሩ እሱ ነው ይሄ ለነብዩ መሐመድ የተነገረ ነው ቃል የተባለው ቁርአን ነው በምን አወቅ ምንድነው ማስረጃ እኮ አዳምጠኝ እኮ ነው ጥሩ አዳማጭ መሆን አለበት ዮሐንስ ወንጌል ላይ ለመለስ እሺ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 26 ላይ እንመጣለን መሰከረም አልካደም እኔ ክርስቶስ አይደለሁም ማለት ብሎ መሰከረ መጥምቁ ዮሐንስ ማለት ነው እንኪያስ አንተ ማለት ኤልያስ ከእንደገና እናንብቦሽ ከእንደገና የተወሰነ ትንሽ ወደፊት አስቀድሞና እንዴው አበለ አይጭቋል በሩን እስቲ ታፕ ኮፒ ሊንክ አድርጉሽ ሀዋይቤ እሺ ኦኬ ከስንት ልጀምርልህ I don't know ትንሽ ለማንበብ እንዲመቸን ይሄው በቃ ከዚህ ጀምር ከ19 ጀምር እሺ አይሁድም አንተ ማን ኦኬ 19 እሺ ምን አለ አይሁድም አንተ ማን ነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያንም በላኩለት ጊዜ የዮሐንስ ምስክርነት ነበር መጥምቁ ዮሐንስ ማለት ነው እሺ ከዛ ዮሐንስም መሰከረም አልካደም እኔ ክርስቶስ አይደለሁም ብሎ መሰከረ እንኪያስ አንተ ማን ነህ አሉት ኤልያስ ነህ አሉት ኤልያስ ማን ነው ታውቃለህ ነብዩ ኤልያስ ጥሩ እሺ ከዛ እሱም አይደለሁም አላቸው ከዛ ነብዩ ነህ አሉት አይደለሁም ብሎ ማን ነው ይሄ ነብይ የተባለው ነብዩ ነህ ነው የተባለው መሲሁ ኤልያስና ነብዩ እሺ አሁን የክርስቶስን ትንቢት ላሳይ አንድ ጊዜ ትንቢት የት እንዳለ ማለት ነው ትንቢቱን ላሳይ በትንቢት ደረጃ መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ የምድር ነገስታት ተነሱ አለቆችን በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሯል ስለሚያውቁ ያኔ ወደፊት እንደሚመጣ መሲሁ ስለሚያውቁ ይጠይቁት ነበር አንድ ሁለተኛ ትንቢተ ሚልክያስ ምዕራፍ 2 ምዕራፍ 4 ቁጥር 5 ላይ እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነብዩ ኤልያስን እልክላችኋለሁ ብሏቸው ነበር ይሄን ትንቢት ያለው እግዚአብሔር ነበር ያለው ስለዚህ ሁለቱን ትንቢት ያውቁ ነበር ሶስተኛ ደግሞ ሌላ ትንቢት አለ ሶስተኛው ትንቢት ምንድነው ነብዩ የሚባል በዚህ መጽሐፍ እግዚአብሔር ያልከው አሁን እግዚአብሔር ይልከው ነብይ ያለን አልከኝ
አዎ እግዚአብሔር የሚባል አምላክ የለም። ይቅርታ ያህዌ ማለት ነው። እሺ ወይ ደግሞ አዶናይ የሚባለው ማለት ነው። አው ግን እሱንም እሺ እኔ ብዙ ታሪክ አላበዛብም። ኖርማሊ ግን እሱ ራሱን በደንብ ብናነበው ደስ ይለኝ ነበር። ምክንያቱም እግዚአብሔር አሁን እናነበዋለን። ቆይ አንድ ጊዜ ላሳይህና እንደውም ጥሩ በዚህ አጋጣሚ ጥሩ ትምህርት ልትወስድ ትችላለህ። ያውልህ ምን ይላል መሰለ? እስቲ ቢጫ ከላይ ያለውን አንብብልኝ። ይመጣል የተባለው ነብይ ነህን አሉት። እሱም አይደለሁም አለ። እሺ ከዛ በኋላ ታች እስቲ አንብበው ቁጥር 25 ላይ ይመጣል የተባለው ነብይ ቁጥር 25 ስለዚህ አንተ መሲህ ወይም ኤልያስ ወይም ይመጣል የተባለው ነብይ ካልሆንክ ታዲያ ስለምን ታጠምቃለህ? ማን ነው ይመጣል የተባለው ነብይ? ወደፊት ሐሰተኛው ነብይ ቢሆንስ? ትንቢቱ ያለው የቱ ጋር ነው? የቱ ጋር ነው ትንቢቱ? ማን ነውስ ይመጣ የተባለው ነብይ? በቃ በጣም ጥሩ። ስለዚህ አሁን ይሄ ይመጣል የተባለው ነብይ ዘዳግም 18 ላይ አሁን ቅድም ያሳየው ጥቅስ ላይ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያለ ሙሴ ሲናገር እግዚአብሔር ለሙሴ ሲናገር እንዲህ አለው፣ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያሳሳላቸዋለሁ አለ። ቃሌንም በአፌ ያደርጋለሁ ያዘዝኩትንም ቃል ሁሉ ይነግራቸዋል አለ። ጥያቄው አሁን ይሄ ቃል በአፉ የሚደረግለት ነብይ ከእስራኤል ነው የሚነሳው አይደለም የሚለውን ለማየት እዚሁ ዘዳግም ላይ ስንመጣ ዘዳግም 34:10 ላይ እግዚአብሔር አለ። ያው እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል ዘንድ አልተነሳም ማለት። በጣም ጥሩ። ካልተነሳ የት ነው የተነሳው? እሺ ዘዳግም 18 ያው በቃ እኮ አሁን ቃሉ በአፉ የሚደረግለት ነብይ አለ፣ እሱም ነብዩ መሐመድ ናቸው። በቃ ያው መረጃ መጣው። ባጭሩ ጨርሰናል። ጥያቄ ግልጽ ነው። ባይብል ላይ ያው ብዙ አልገባኝም። በቃ አለ መግባት ምን ያደርግልኛል ታዲያ? ያው ነው ያመጣው መረጃ። ከኔ መረጃ ነበር የሚጠበቀው። ቃሌን በአፉ ማረግለት ነብይ ከአረብ ሀገር የሚነሳ ነብይ ይሄው ከወንድሞቻቸው ከኤሳው የሚመጣ ከእስራኤል ወንድሞች የሚነሳ አንድ ነብይ አለ። እሱም በፋራን ተራራ በፋራን ምድረ በዳ በቴማን የሚመጣ አንድ ነብይ አለ። እሱም ማን ነው? ነብያችን ሰለላሁ ዐለይሂ ወሰለም ናቸው። እሱን እያንዳንዱ ዘርዝሬ ላሳይ ይችላል። አሁን ግን ቃሌን በአፉ አደርጋለሁ የተባለው ይሄው ቁርአን እዚህ ጋር። እሺ አሁን ቁርአን የፈጣሪ ቃል ለመሆኑ ምንድነው ማስረጃ? አሁንም አልገባኝም። ግን ምንድነው ማስረጃ? እንዴት ማስረጃ ምንድነው? ቁርአን ራሱ ማስረጃ ነው። ቁርአን ራሱ ማስረጃ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሱ አንዴ ተጋሩ አንድ መጽሐፍ የአምላክ መጽሐፍ ለመሆኑ ምን አይነት ማስረጃ ነው የሚፈልገው? እሱ እንዲነግረን በደብል እንሄድበት አይሻልም? ምን አይነት አንደኛ አንተ ለምትቀበለው ለሌላውም እሺ። ኦኬ ታሪካዊ ማስረጃ ሊሆን ይችላል ወይ ደግሞ በቅርስ የተገኘ ነገር። ለምሳሌ አሁን ሙሴ ባህር እንዳሻገረ በምርምርም ተገኝቷል። በፊት የነበሩ ትንቢቶች አሁን ተፈጽመዋል። አብዛኞቹን እያየናቸው ነው። ብሉይ ኪዳን ሲባል ለምሳሌ የትንቢት መጽሐፍ ነው ይባላል። ግን አሁን ለምሳሌ ባለፈው ኢብሮ ሲያነሳ ቁርአን የአምላክ ቃል ለመሆን ምንድነው ሲባል ስላልተበረዘ ነው አለ። ቆይ ባህር መከፈሉ ኖ ባህር የመከፈል ምን አይነት ቅርስ ነው የተገኘው? ሙሴ ባህር ሲከፍል ነው የተገኘው? ምን አይነት ቅርስ ነው የተገኘው? እስኪ ንገር። ሙሴ ባህር ሲከፍል የግብፅ ወታደሮች ውስጥ እንደሰመጡ ተገኘ። ባህር ምን ተገኘ? ቆይ አልገባኝም። ምንድን ነው የተገኘው? እስራኤሎች ከግብፅ ወደ እስራኤል ሲመለሱ ፈርዖኖች በሰረገላ ሆነው ሊገሏቸው ሲመጡ ባህር ውስጥ ገብተው ከነሰረገላቸው እና የጋሪው ጎማ ጦራቸው ምናምን ተገኝቷል ማለት ነው። አንዱ ምስክር ነው። ለምሳሌ ቁርአንም አለ። ምን ተገኘ? አይቶ ኢሳቅ ቁርአን ላይ ታሪኩ ቁርአን ላይ እና ደግሞ አይደለም መክፈሉ መገኘቱ እንዴት ነው የአምላክ ቃል የሚያደርገው? ቀጥል። እሺ በዛ ይደበደ ተጋሩ ቁርአን ላይ ማለት ታሪኩ ከ600 ዓመት መጀመሪያ የተጻፈው መጽሐፍ ቅዱስ ላይ ነው። መጀመሪያ እኛ ምን አገባን? መጀመሪያ በመጽሐፉ አይደለም ከአላህ ዘንድ ነው ቁርአኑ የወረደው። ለምሳሌ ባለፈው ቁርአን የአምላክ ቃል ለመሆኑ ምንድነው ማስረጃ ስትባል በቃ መታፈዙ ነው አልከኝ። ሁለተኛ ደግሞ አለመበረዙ ነው አልከኝ
እኮ በቃ አሁን ይሄ ያመጣው መረጃ ለኛ ነው የሚደግፍ ነው እንደውም ለተበረዘው መጽሐፍ ሳይሆን ሙሴ ከፈለ አልከፈለ እኔ አይመለከተኝም ያኔ መረጃ ኖረ አልኖረ ገብቷል አይደለ ለምሳሌ እኔ አሁን ላቀርብልህ የምችለው መረጃ እንዳለ ለምሳሌ ፈርዖን አላህ Subhanahu Wa Ta'ala ከባህሩ እንደማይወጣውና ለዘላለም ምልክት እንደሚሆን እንደሚቀመጥም ተናግሮ ነበር አሁን በቅርብ የተገኘ መረጃ ነው እሱ እነዚህ ማስቀመጥ ይቻላል ለምሳሌ ማኑስክሪፕቶችን ማስቀመጥ ይቻላል የተለያዩ ነገሮችን ማምጣት ይቻላል ይሄ ግን መስፈርት አይደለም ወዳጅ መስፈርት አይደለም ለምሳሌ አሁን ብሉይ የሚባለው የትንቢት መጽሐፍ ነው የሚባለውና አብዛኛው ትንቢቶች ደግሞ አይቻቸዋለሁ የትንቢት መጽሐፍ ስለዚህ አሁን የትንቢት መጽሐፍ የተሳካ ትንቢት አለው እስቲ ባይብል የተሳካ ትንቢት አለው አብዛኞቹ እኮ የተጻፉት አብዛኞቹ አይደለም እሺ አንድ ያልተሳካ ካመጣውስ አሁን ለምሳሌ የሙሴን ጠቀስኩ ሌላ ታሪክ ውስጥ ከመገባሉ አይደለም አንድ ያልተሳካ ካመጣው የዮሴፍን ታሪክ ታውቀዋለህ ዮሴፍ ታሪክ ምን አለ ለምሳሌ ዮሴፍን ለምሳሌ እንግዲህ ህልም ነው እንደምታውቀው ጨረቃና ፀሐይ ሲሰግዱልኝ አየሁ ነው ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ አለ ፀሐይ ማለት ጨረቃ ማለት ኢምራንን አስገቢው ሻሲያ ፀሐይ ማለት ጨረቃ ማለት ኢብሮማን ከመሃል ነው የምታመጣውና እኔ ደግሞ በቃ እኮ ከሌለ ታዲያ መቀመጥ ነው ታዲያ ቁጭ ብለህ መማር አሁን ለምሳሌ ላሳየ ባንዴ ላሳየ ፀሐይና ጨረቃ የተባለው እናትና አባቱ ነው ያው እሱም ማለት ለአባቱና ለወንድሞቹም ነገራቸው አባቱም ገሰጸው ለወንድሞቹ እንዲህም አለው ይህ ያለምከው ህልም ምንድነው በእውኑ እኔና እናትህ አለው እኔና እናትህ ይኸው ፀሐይና ጨረቃ ከዛ ወንድሞችህም ያው 11 ከዋክብት አለ ሲሰግዱልህ ማን ነው ያው ለመተው በምድር ላይ ይሰግዱልሃል አለ እንግዲህ አሁን ይሄንን አስመልክቶ ስናየው እናቱ ግን ገና ይሄ ትንቢት ሳይፈጸም ሞታለች ትንቢቱ ሳይፈጸም ሞታለች እናትየዋ አና ተግባባን ስለዚህ ማነች ማነው ስሟ የዮሴፍ እናት አና ነች ይቅርታ ራሄል ማለት ነው ራሄል ከትንቢቱ በፊት ሞታለች ስለዚህ የሞተችዋን ራሄል የሰገደለችለትን ቦታ ታሳይኛለህ አንተና እናትህ ነው የሚለው ያው እዚህ ጋር እኔና እናትህ ትንቢቱን እስቲያ ስለ ፀሐይም ስለ ጨረቃም ነው ስለምንደል አልገባኝም ኖርማሊ ይሄውና እኮ እኔና እናትህ አለው እኮ ህልሙ እኔና እናትህ ወንድሞችህም አለው ወንድሞቹ 11 ናቸው ከዛ እናትና አባቱ ደግሞ ፀሐይና ጨረቃ ናቸው እነሱ 11 ከዋክብት ናቸው ገብቷል ስለዚህ የሞተችው እናት ሳትሰግድለት መሞቷን ታያለ ስለዚህ ያልሰገደችለት እናቱ ደግሞ ሰገደች የሚል አንድ ቦታም የለም ጥቅስ ራሱ ስለዚህ አሁን በጣም በሚያሳዝን ሁኔታ ትንቢት ኤክስ ያልተሳካ ትንቢት ስለዚህ የአምላክ ቃል አይደለም ማለት አንተ ባመጣው መስፈርት ወድቃል እሺ ግን አሁን የኛው ስለምን እንደሚያወራ ራሱ አላውቅም ኖርማሊ ግን በቃ ማታቆና ለማወቅ መጣር ነው አሁን እንደዚህ ከመሃል ነው እየጠቀስክልኝ ያለውና ምንም እየገባኝ አይደለም ግን አሁን ይብሬ መጥሻ ጥያቄ ጠይቀህ አሁን ቁርአን ተበረዘ ወይ አልተበረዘም ብለህ ታምናለህ ቁርአን አልተበረዘም አንድ ጊዜ እኔ ማር ለወጣ ነበር አንዴ ማውራት ይችላል ኧረ ቆይ እንዴ ከወንጀ ጃራ ሳየ እሱ ላይ ሳይወጣ ላውራም ካወራ አንዴ አንተ እሺ ማስረጃ አንተ እሺ አሁን እሺ ይሄን መጀመሪያ ማስረጃ እንትን እና እንትን ነው ወጥቼ ችግር አደረገው ነው አልወርድም ግን ወጥቼ እንትን ደበለኝ አልወርድም አታወርዱኝ ግን አሁን ራሱ የሆነ እንትን ላይ ይቻላል ለምሳሌ አሁን ሁሉም ቁርአኖች የወረዱት ለነብዩ መሐመድ እንዳልሆነ ይናገራል እስቲ ይዘና እስቲ አሁን ይሄ መረጃ አለኝ የምትለው ነገር እንዳለ ይዘና አታስብ እሺ ያው አሁን ነገር ነው እሺ ይዘና መረጃ ይዘና ግን ያው ያንተ ትንቢት ግን አልተፈጸመም ከይቅርታ ጋር ኢምሮ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ኢብሮ ነና ይሉ ሳሂህ ቡኻሪ 4483 አልሐምዱሊላህ እሺ ክፈትለት ሳሂህ ቡኻሪ 4483 ኢብራሂም እስከምታወጣ እየከፈተል ነው እሺ ተዛሩ አንድ ደግመህ ነገረው ሳሂህ ቡኻሪ 4483 476 እሺ እስከዛው ድረስ ተጋሩ 83 እሺ 483 ኢብራሂም አወጣ ያወጣው ነው ቆይ ኦኬ እስከምታወጣው ተጋሩ መሰለ ኢብራሂም እያሳየሃለው
አሁን መጽሐፍ ቅዱስ ወይም አንድ ነብይ ትክክለኛ ለመባል ትንቢቱ መፈጸም አለበት። መጽሐፍ ቅዱስ ያለው እግዚአብሔር ቃልና እግዚአብሔር ቃል ምንድነው የሚለው? አንድ ነብይ አንድ አላሚ ትንቢት ተናግሮ ትንቢቱ ካልተፈጸመ ያ ነብይ ሐሰተኛ ነው ይላል። ኦኬ አሁን ዘዳግምን እንዳሳየህ ከሆነ ኢብራሂም ዮሴፍ ህልሙ ምንድነው? እናትና አባቱ ሲሰግዱለት አየ። ትንቢት ነው ራሱ የነቢያት እንደምን ራእይ ነው አይደለ? ራእዩ ምንድነው? አባት ነው ሰገዱለት ራእዩ ማለት ነው። አልተፈጸመም። ለምን ኦሬዲ እናቱ ሙታ ነበር አንደኛ። ሁለተኛ ደግሞ አዲስ ኪዳን ላይ በተመጣ ራሱ ኢየሱስ የተናገራቸው በጣም ብዙ ያልተፈጸሙ ነገሮች አሉ። ስለዚህ በእንደዚህ አይነት መስፈርት ራሱ ብንመዝናቸው መጽሐፍ ቅዱስ ውድቅ ይሆናል። ለምን ራሱ መጽሐፍ ቅዱስ ባወጣ መስፈርት መሰረት አንድ ነብይ ትንቢት ተናግሮ ትንቢቱ ካልተፈጸመ ያ ነብይ ሐሰተኛ ነው። መጽሐፍ ቅዱስ እንደመከ ኢየሱስ የተናገረው የማቴዎስ ወንጌል ኢየሱስ ትንቢት ተናግሮ በምሳሌ ኢየሱስ ምናቸው መሰለ? እኔ ድጋሚ እመለሳለሁኝ አላቸው። ድጋሚ ስመለስ ግን አላቸው እናንተ አትሞቱም አላቸው። ወይም ደግሞ ከእናንተ ውስጥ የማይሞት አለ ጠብቁኝ ብሏቸው ሄደ። ወይም ደግሞ ከተማ ዙሪያቸው አጨርሱም አለ እና ሄደ። ግን ይገርምሃል እስካሁን 2000 ዓመት አለፈ። ሐዋርያትም ሞቱ፣ ከተማይቱን ፈረሰች፣ ተገነባች። እስካሁን ኢየሱስ አልመጣም። አይ አይደለም ግን አሁን ኢየሱስ ሞተ የሚባለው ስጋዊ ምን ይሆነ አሁን አላውቅም። ኖርማሊ ግን ተጠቀስከው ደግሞ ሌላ ቦታ እንትን እንዳለን ኢብሮውን ያሳየን እስቲ የጠቀስኩት ስንጠቅስ። እሺ በቃ ችግር የለም። ሐሳቡ ይሄ ነው። ኢብሮ ከከፈከው አብብለት። እሺ ስንት ነው ያልከው? ቡኻሪ ስንት? ቡኻሪ 4483 4483 እሺ እንግዲህ 4483 ልናይ ነው እንግዲህ አዲስ ነገር ኢምራን 4483 83 እዚህ ይመስለኛል። ኪታቡ ተፍሲር አይደለም አልቡኻሪ አልገባም። አይ ሰላም አለይኩም እህቲ ይብሮ አቤት ያው አገኘሁት። አጣጥቼ ተጋሩ ላምብልህ ምንም ከገናኝ የሚያመጣው ሐዲስ ቡኻሪ 4483 አይደለ? እሺ እንደዚህ ይላል። ቃለ ሙሰደድ ቃለ ዑመር ዋፈቅቱ ረቢ ፊ ሰላስ አለ። ዑመር ረዲየላሁ ዐንሁ ሱሐቢይ ነው የነቢያችን ባልደረባ ምን አለ? ዋፈቅቱ ረቢ ጌታዬ ጋር ተስማሙ ወይም ደግሞ ሙዋፈቅ አደረኩኛል። በስንት ጉዳይ? በሶስት ጉዳይ ሙዋፈቃ አገኘሁኝ ወይም ደግሞ አላህ ገጠመኝ አለ። እሱ ሲናገር አምላካችን የቁርአን አንቀጽ አወረደ ማለት ነው። ቁልቱ ያ ረሱላላህ ለው ተኸተይ መቃሚ ኢብራሂም ሙሰላ ነብዩ ሰለላሁ ዐለይሂ ወሰለም አልኳቸው በኢብራሂም መቆሚያ ላይ መስገጃ ብትይዙ አልኳቸው። ወቁልቱ ያ ረሱላላህ የርኹሉ ዐለይከል ቢሩ ወልፋጅር ወፈለው አመርተ ኡማሃተል ሙእሚን ቢልሂጃቢ አንደኛ ሁለተኛ ደግሞ ምንድነው ሴቶች ሂጃብ ቢለብሱ አዘዘ ወይም ደግሞ ሚስቶችህን ሂጃብ ቢለብሱ አዘዘ ሐሳብ አቀረበው ረዲየላሁ እንደ ሐሳብ ተናገረ። ከዛ በኋላ ቁልቱ ያ ረሱላህ ያላህ መልእክተኛ አልኳቸው የርኹሉ ዐለይከል በር ወልፋጅር በአንተ ላይ እኮ አማጺና ጥሩ ሰው ይመጣል እንዲሁም ባለጌ ይመጣልና ፈለው አመርተ ኡማሃተል ሙእሚኒን የአማኞች ለት ብታዛቸው ቢልሂጃቢ ልብስ እንደ ሂጃብ እንዲለብሱ ብታዛቸው አለ ዑመር ረዲየላሁ ዐንሁ። ፈአንዘለላሁ አያተል ሂጃቢ አላህ ከአላህ ሱብሓነሁ ወተዓላ ምን አወረደ? የሂጃብን አንቀጽ አወረደ፣ ቁርአን አወረደ ማለት ነው። ማን ያወረደው? አምላካችን ቃለ ይቀጥላል። እና እዚህ ጋር ጥያቄ ምንድነው? ለማን ያወረደው? አላህ ለማን ነው የቁርአን ያወረደው? ለነቢያችን ነው። ቁርአን ለማን ነው የሚወርደው? ፈአንዘል አላህ አወረደ እያለ እንግዲህ አላህ ለማን ያወረደው? ለዑመር ነው ያወረደው ወይስ ለማን? ዑመርማ ቁርአን አራኡዙ ቢላህ አተምነን ተጋሩ የምትወራው ምን ታውቃለህ? የት ላይ ነው ዑመር ላይ ቁርአን ወረደ የሚለው? ቆይ ሐሳቡን ንገር መሰለ ዑመር ረዲየላሁ ዐንሁ ግብጽ ሰማይ ነው ተጋሩ ያልገባው ነገር አለ። ተሐዝናለህ በጣም ምን መሰለ በእስልምናችን ሰበብ ኑዙል ይባል ነገር አለ። አምላክ አላህ ሱብሃነሁ ወተዓላ አንድ አንቀጽ ሳይወርድ አስቀድሞ ምክንያት ይኖራል። ምሳሌ ልንገር። ምሳሌ አይሁዳውያን መጥተው ነብዩን ጠየቋቸው። አይሁዳውያን መጥተው ሲጠይቁን ብለው ጠየቁ። ምሳሌ ስለ አስሐበል ካፍ ጠየቁ፣ የዋሻው ሰዎች ታሪክ ጠየቁ። ከዛ አምላካችን ምን አወረደ? የዋሻ ታሪክ ምዕራፍ አወረደ። አይ አይደለ? ስለዚህ አምላካችን አንድ አንቀጽ ሳይወርድ ምን ያስፈልገው ወይም ደግሞ አልፎ አልፎ ሰበብ ኑዙል ይባል ነገር አለ ወይም ደግሞ ምክንያት አለ። ኦኬ እዚህ ጋር ደግሞ አያተል ሂጃብ የወረደበት ምክንያት ምንድነው ከተባለ ታላቁ ሱሐቢ ዑመር ረዲየላሁ ዐንሁ ማደረገ ሐሳብ አነሳ። ሐሳቡ ምንድነው? በነብዩ ሙስሊሞች ወይም ደግሞ በአማኞች ላይ ከሃዲም አማኝ ይመጣል። ስለዚህ ሴቶች ሂጃብ ይልበሱ ወይም ደግሞ የአማኞች እናት ሂጃብ ይልበሱ አለ። ከዛ አምላካችን ምን አወረደ? አንቀጽ አወረደ። ማን ላይ አወረደ? ነብያችን ላይ አወረደ። ዑመር ረዲየላሁ ዐንሁ ሐሳብ ነው ያነሳው። ይሄ ሰበብ ኑዙል ይባላል ማለት ነው በእስልምናችን። ይሄ አንቀጽ የወረደበት ምክንያት ምንድነው? የዑመር ሐሳብ ነው። ዑመር የተናገረው ነገር ነው። አምላካችን ደግሞ ምን አደረገ? ቁርአን አወረደ። ስለዚህ በእስልምናችን ምን አለ? ሰበብ ኑዙል ይባል ነገር አለ። እሺ ተጋሩ እንጂ ቁርአን ዑመር ላይ ወርዷል። ቁርአን የወረደው ማን ላይ ነው? ነብያችን ላይ ነው። እሺ ሰበብ እንዳለ አምናለሁ። ቁርአን ሲወርድ ሰበብ እንደሆነ አምናለሁ። ኖርማሊ እዚህ ጋር ግን ሐዲሱ ላይ ግን እንደዛ አይደለም። እሺ ለደገም ይላል ለዑመር ነው። አሁን እሺ ይሄን ተቀለለፈውና ያው ተጠያቂ ልጠይቃቸውና አልወረድ። አይ ቆይ እነዛ አይሆንማ ዘለማ አሁን ኢብሮ ጨምርለትና ከዛ ሐዲሱን ደግመን እናነበዋለን ከፈለገ። ኢብሮ ሐሳብ ካለ ይቀጥል ወንድሜ። ኧረ ምንም ሐሳብ የለኝም። በስንት ሰዓት ያው እንግሊዝኛውን እናንብብልህ። እሺ ኢምራን ቀጥልና እንግሊዝኛውን አነብለታለሁ። ይቀጥል። እሺ እንደዛ ከሆነ ኢብሮ ዙም አድርግልኝና ፈአንዘለህ የሚለው ቦታ አስምርለት በደንብ እንዲያዩ ማለት ነው። ፈአንዘለህ የምትለው ቦታ ላይ እሺ ታርጎሻለህ። ያው እዛ አጣት ያለችበት ማለት ነው። ያው ኡማሃተል ሙእሚኒን
فأنزل الله بالحجاب ይላል አየህ አይደለ ቆይ አድርግልህ ጉድ እኮ ማን ባይዙ እንደዚህ ብሎ ማንም አያውቅም ኢብራሂም ማንም እንደዛ ከሆነ እሺ ቆይ እንደዛ ከሆነ እኮ ኢብራሂም የዕብራውያን ሰዎች ለማን የተጻፈው ኢብራሂም እስከዛ አይታወቅም ወደ አይ የተጻፈው ለማን ነው ለዕብራውያን ነው አይደለ ለዕብራውያን ሰዎች የተጻፈው አይደለ ለማን ነው አይታወቅም ይቅርታ ኢምራን ግን እሺ ይሁንልህ አንተ ደግሞ አያቻ የነጻ ችግር እኮ ነው ያው በቃ ዕብራውያን በሚለው ይታወቃል ስሙ ራሱ ወደ ዕብራውያን ስለሆነ ማለት ነው እሺ አሁን ለዕብራውያን ተጻፈ ማለት መጽሐፉ ጸሐፊዎች ዕብራውያን ናቸው ማለት ነው አይደለም ግን እዛ ካልክ ደግሞ ኢንጂል ማንጻፈው ተውራትን ማንጻፈው ብዬ ጠይቃለሁ እሱን ደግሞ መልስልሃል ሌላ ጥያቄ ነው ደግሞ ኦኬ እሱን ብትመልስልኝ ቆይ እሺ ኢምራን አንብብለት እሺ ያው ብራዘር በደም ተካተ እንደዚህ ይላል فأنزل الله الآية አላህ ቁርአን አወረደ አለ ማን ላይ አወረደ ነብያችን ላይ ምን አወረደ ቁርአን አወረደ ማን ያወረደ አምላካችን ማን ላይ ነብያችን ላይ فأنزل عليه አይደለም ያለው በእኔ ላይ ወረደ ሳይሆን ያለው ምንድነው ያለው በቁርአን ወረደ ያለው ወይም ደግሞ ቁርአን አምላካችን አወረደ ተናገረው እንጂ በእኔ ላይ ወረደ አይደለም አንተ እንዳልከው ቢሆን ነገር ነበረበት ቁርአን እኔ ላይ ወረደ ማለት ነበረበት ግን እንደዛ የሚል ሐዲስ የለም በተአምር ቁርአን ከመጀመሪያው እስከ መጨረሻው ያምላቃል ይመጣው ማን ላይ ነብያችን ላይ ብቻ ነው እንጂ ሌላ ፍጡር ላይ አልመጣም ጨርሻለሁ ኢብራሂም ቀጥታ ግን አሁን ያሳየኝ አረብኛው ነው ግን እንግሊዝኛውን በታሳየኝ ደስ ይለኛል ምክንያቱም እንግሊዝኛውን ማሳየው ችግር የለውም ካላመን እንግሊዝኛውን ግን እሺ አላስቸግራችሁ ችግር ማታስቸግራ ምን ማታስቸግራ ክፈት ኢብራሂም እኛ ቤት መቸገር የሚባል ነገር የለም ማስረጃ በሽ በአማርኛው በእንግሊዝኛው በሁሉም ይገባልሃል ከፈለክ አማርኛም እናደርግልሃለን እሺ አዲስ አማርኛ የለውም in three things or said ala my lord agreed with me in three things I said oh Allah messenger sallallahu alaihi wasallam with that you took the station of Abraham as a place of prayer I also said oh Allah's messenger sallallahu alaihi wasallam good and bad persons visit you with that you ordered the mothers of the believers to cover themselves with veils so the divine verse of al-hijab veiling of the woman were revealed ወረደ ከዛ በኋላ I came to know that the prophet sallallahu alaihi wasallam had blamed some of his wives so I entered upon them and said you should either stop troubling the prophet sallallahu alaihi wasallam or else Allah will give his apostles better wives than you በማለት ተናገረ ለቀጥል የታለሽ ዑመር ላይ ወረደ የሚለው በቃ ቆይ ኢብራሂም አንዴ ዙም አድርገውና ቆይ አንዴ ተጋሩ ዙም አድርገውና አላህ አወረደ የሚለው አሳየው የት ነው እሺ ወይር ለማይቲ ጋር ቆይ ለመሐመድ ግን አይልም አይደል ቆይ ዑመር የተናገረው የዑመር ሐሳብ አላህ አወረደ ነው የሚለው አላህ አወረደ ነው የሚለው እንጂ በመሐመድ ላይ ምንም ትክክል ነው ግን ቁርአን የሚወርደው የነብዩ ዑመር ነው የታለ ዑመር ላይ ቆይ ኢምሩ የቱ ጋር ነው ዑመር ላይ ወረደ የሚለው አምጣው የታለ ዑመር ላይ I agreed አምጣው Allah ስሪ የቱ ጋር ነው ዑመር ላይ ወረደ የሚለው የታል I agreed ዑመር ላይ ወረደ የሚለው Allah ስሪ የታል ዑመር ላይ ወረደ የሚለው ይሄው I agreed የታለ ዑመር ላይ ወረደ የሚለው እንዴ ሰውየው ጤነኛ አይደለም ዑመር ላይ ወረደ የሚለው የታለ ዑመር አይደል እንዴ ካላ ጋር የተስማማው እኮ ነው አሁን ጥያቄ የታለ ዑመር ላይ ወረደ የሚለው ወይ ደግሞ እኔ ላይ ወረደ የሚለው የታለ እሺ አሳይኝ እሺ መሐመድ ለማመድ ወረደ የሚለው ምንድነው ምን አለ ድሮንም በቁርአን በነብያችን ሰለላሁ ዐለይሂ ወሰለም ላይ ነው የሚወርደው ምን አለ እሺ mothers of the believers to cover themselves with veils አለ so the divine verse of hijab እሺ ምን አለ of the woman were revealed ነው ያለው revealed አያ ወረደ ቁርአን ወረደ ነው በማን ላይ ነው የወረደው በነብያችን ሰለላሁ ዐለይሂ ወሰለም ላይ ነው የሚወርደው አላህ በቁርአን ላይ እሺ ወረደ የሚለው እኮ እሱ ላሳየህ ነው ቁርአን በማን ላይ እንደሚወርድ ደግሞ አንዴ ላሳየህ ተረጋጋ አንተ ማስረጃ ታመጣለህ እኔ ማስረጃ አመጣለሁ ኢብሮ መጀመሪያ ሐዲሱ ላይ ገባ ማንዴ ከዛ ወደ ቁርአን እንመለሳለን ብራዘር አሁን ተጋሩም መሰለ ዑመር ረዲየላሁ ዐንሁ ሐሳብ ነው ወይም ደግሞ ንግግር ነው የተናገረው ቅድም እንዳልኩ አንድ ቁርአን ሲወርድ ሰበብ ነው የሚባል ነገር አለ ምሳሌ ቅድም አስቀመጥኩልህ አይሁዳውያን መጥተው ምን አደረጉ ጠየቁ ጥያቄው ምንድነው ሩህ ምንድነው ነብያቸው መጥተው ሩህ ምንድነው ጠየቋቸው ከዛም ለካችን ምን አወረደ የሩህ ስለ ሩህ የሚናገር ምዕራፍ አወረደ አይ አይደለ እዚህ ጋር ሰዎቹ ስለ ሩህ መጠየቃቸው እነሱ ላይ ቁርአን ወረደ ማለት አይደለም የወረደ ነብያችን ላይ ግን ደግሞ ለመውድ ምክንያቱ ምንድነው ከተባለ አይሁዳውያን መጠየቃቸው ነው እንዲህም ደግሞ ዑመር ረዲየላሁ ዐንሁ እዚህ ጋር ምን ተናገረ ንግግር ተናገረ ምን አለ
ካፊሮች ይገባሉ እንዲሁም ደግሞ መጥፎ ሰው ይገባልና ሴቶች የአማኞች እናቶች ማለት ወይም ደግሞ ኡማቱል ሙእሚኒን ሂጃብ ይልበሱ አለ ከዛም ለካችን አወረደ የቁርአን አንቀጽ አወረደ ሶ አንዲ ዙም አድርጎልን እንየው እኔ ላይ ወረደ አለ እሺ አይለምሽ ብራዘር እንደው ተተስፋኑ አይ አግሪድ ይላል አግሪድ ማለት ነው በቃ ታራ ወረደ ማለት እንዳግሪድ ማለት አው ግን ተስማምቷል ተስማምቷል እኮ ነው መቼ አልተስማማም ብያለሁ አው ግን ዑመር ካላ ጋር ተስማማው አው ትክክል ነህ ሰበብ ንዙል የዑመር ንግግር ነው ብያለሁኝ እኮ ሰበብ ንዙል የዑመር ንግግር ዑመር ረዲየላሁ ዐንሁ ምን ተናገረ በነብዩ ሚስቶች ላይ ጣዖት አምላኪ ከሃዲው ይገባል ስለዚህ ሂጃብ ይልበሱ አለ ካዛ አምላካችን በሂጃብ አንቀጽ የሚያዝ አወረደ ማለት ነው ያው so the divine verse of hijab was revealed አለ ያምላክ መለኮታዊ ቃል ወረደ ምን የሚለው አለ ስለ ሂጃብ የሚያወራው ቃል ወረደ አለ አሁን ማለት እንደወረደ ላሳይክ ሱረቱ ሹዓራ ሄድ ኢብራሂም ሹዓራ 192 ይላል እንዴ ቆይ ረጋበል እዚሁ ሐዲስ ላይ ብናየው አንዴ አይ ቁርአን ማለት እንደሚል ልንመለከት እኮ ነው ቆይ ከዛ አንተ ዑመር ላይ ማስረጃ ተቀርባል ዑመር ላይ ወረደ የሚል ማለት ነው ሹዓራ 190 ሹዓራ ራስ ስንት ላይ ነበረ ወደ መጨረሻ አካባቢ መሰለኝ ሹዓራ ላይ ቆይ እስቲ ሹዓራ ስንተኛ ነው አገኘሁት እሺ ኦኬ 192 ስለዚህ ወገናችን ምን እናደርጋለን እኛ ያው ነብያችን ላይ ቁርአን እናሳይህን አንተ ደግሞ እንግዲህ ማንንም የትኛውም ጣዖት አምላኪ ሆነ የትኛውም ተናግሮ የማያውቀው የተናገርከው ምንድነው ያልከው ቁርአን ዑመር ላይ ወረደ ያልከው ማንንም እንደዛ ብሎ ያቀና ያለውን ታሳየናለሽ እንደዚህ ያው ሐዲሱ ላይ ቆይ እና ባዝረጋባ እንደ መጀመሪያ ቁርአኑን መክፈት እንደዚህ ይላል እርሱ ቁርአን በእርግጥ ከዓለማት ጌታ የተወረደ ነው እርሱ ታማኙ መንፈስ ጅብሪል አወረደው አለ ቆይ አይ አይደለም ሰው በጣም ይቅርታ ኢብራሂም አላ ቀልቢ ከሚለው ነው የፈለኩት አላ ቀልቢክ ይሄው አለ እኮ አለ እዚህ ላይ አለ ኦኬ እንደዚህ ነው አይዋ ጀዛከላ እዚህ ላይ አለ ከአስፈራሪዎቹ ነቢያት ትሆን ዘንድ በልብህ ላይ አወረደው አለ አይ አይደለ ብራዘር የወረደው በማለት በነቢያችን ልብ ነው ቃል በቃ ምን አለ ቁርአን ያምላክ ቃል ነው ነዘለ ቢሁ ሩሁል አሚን ታማኙ መንፈስ ገብርኤል አወረደው በማለት ላይ አላ ቀልቢከ በልብህ ላይ ያላችሁ ስለዚህ ቁርአን ወደ ማን ላይ ነው የነቢያችን ልብ ላይ ነው አሁን ጨረስ ኢብራሂም ቀጥል ስለዚህ ኢብራሂም ትጠይቅልኛለህ አሁን ወገናችን ምንድነው ያለው አይ ቁርአን የወረደው እኮ የሚለው ዑመር ላይ መሰለ የትኛውም ክርስቲያን በዘው እንደዛ ብሎ ያቀም የመጀመሪያ ክርስቲያን እናንተ ወገናችን ተጋሩ ግን ችግር ሐሳብህን እንቀበላለን ማስረጃህን አቅርብ አግሪድ መስማማት ማለት ነው እንጂ ወረደ ማለት አይደለም አሁን ኢብራሂም ጠይቅልኝ አግሪድ ማለት ምን ማለት ነው መስማማት ማለት ነው ተስማምቻለሁ ማለት ነው ተስማምቻለሁ ማለት ወደኛ ማለት ነው አይ ተስማምቻለሁ ማለት ሲጀመር እንደዛ አይደለም ኢምራን ሲጀመር የአላህና የሱ ንግግር መስማማቱን የሚያሳይ ነገር ነው እንጂ ተስማምቻለሁ አልተስማማው የሚል ነገር አይደለም አዎ ግን በዚህ እዚህ ሁሉም ላይ ቁርአን ለማህበር እንደወረደ አምናለሁ እኮ አውቃለሁ እኮ ግን እቺኛው ሐዲስ ሱራ 66:5 የወረደችው ግን ለዑመር ማስረጃ አምጣሽ ይሄው ማስረጃ አምጣ ሐዲሱ አይ አግሪድ ይላል ዊዝ አላህ ፍሪቲንግስ ይላል ማስረጃ አምጣ ይሄው ያነበው ሐዲሱን አታነበው ማስረጃ አምጣ ነው ያለህ ሐዲሱ ላይ ልግባሽ ቁርአን ወረደ ነው የሚለው ዑመር ላይ ወረደ ነው የሚለው ቆይ አንዴ ለማህመድም ዑመርም አይልም ግን አይ አግሪድ ዊዝ አላህ ፍሪቲንግስ ቁርአን ወረደ ነው የሚለው ወይስ ቁርአንን አላህ አወረደ ነው የሚለው ወይስ ዑመር ላይ ወረደ ነው የሚለው እሺ ጥያቄ መልስልኝ መጀመሪያ ቁርአን ወረደ ነው የሚለው ወይስ ዑመር ላይ ወረደ ነው የሚለው ከፈተውና አንብቦ ቁርአን ወረደ ነው የሚለው ወይስ በቃ ካልመለስክ ትወርዳለህ ከዚህ በኋላ መልስ እኮ አንብቦ እኮ ምን አነበው ኖ አይደለም ታውቀዋለህ ቁርአን ወረደ ነው የሚለው ወይስ ዑመር ላይ ወረደ ነው የሚለው መልሰው ዑመር ላይ መሐመድ ላይም አይልም ወረደ ነው የሚለው ወይስ ጥያቄ መልስ ወረደ ነው ጥያቄ ነው የምትመልስልኝ ቁርአን ወረደ ነው የሚለው ወይስ ዑመር ላይ ወረደ ይላል የጠየቁን ብቻ መልስልኝ ሁሉም ሐዲሶች የጠየቁን ጥያቄ ብቻ መልስ እኮ ነገር ሁሉም ሐዲሶች መልስ ትገባለህ በቃ አምናለሁ አውቃለሁ መልስ ትገባለህ በቃ ስትመልስ እመልሳለሁ ብለህ ስትል ትገባለህ እሺ እንዴ መደናዘዝማ የለም ካንተ ጋር ቁጭ ብለን አላህ Subhanahu Wa Ta'ala በሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ ቁል መን ካነ አዱወን ለጅብሪል በላቸው ለገብርኤል ጠላት የሆነ ካለ فإنه እሱ ገብርኤል ነዘለሁ على قلبك በርግጥ በልብህ ላይ አወረደው بإذنillah በአላህ ፍቃድ ሙሰድቀን لما بين يديه ከበስተፊቱ የነበረው መጽሐፍ አረጋጋጭ ሲሆን ወሁደን
እንዲሁም ደግሞ ምን ሲሆን ቅናቻ መንገድ ሲሆን ወቡሽራ እንዲሁም ብስራት ሲሆን ሊልሙእሚኒን ለአማኞች በማን ላይ ያወረደው ነዘለሁ ዐላ ቀልቢከ በልብህ ላይ ያወረደው ይላል። ይሄ ደግሞ ኢምራን እኔ ለመጀመሪያ ጊዜ እንደዚህ አይነት ነገር አየሁ። ወላሂ ለመጀመሪያ ጊዜ የማይሰማ እኮ የለም ኢብራሂም። እኔ ወላሂ ደንግጫለሁኝ ራሱ። አስቡት እንደው ምን አይነት ሰው ቢሆን ነው ቃል በቃል መጽሐፉ ቁርአን ወረደ እያለ ዑመር እንደዛ ከሆነ ኢብራሂም አይ ዑመር ላይ አይደለም እኮ አንተ ላይ ነው የወረደው ብዬ ብከራከረ አስበሃል እኮ አንተ ተመልሰህ አንዴ ነው ኢብራሂም አንዴ ታላቅ ይሰማል ያቂያችንን ሊመለስ ተገናኝተን አንዴ ተጋሩ ይሰማል። በጣም አጂብ እኮ ነው ማንሰማው የለም። አይ ከምታወርድኝ ብንማማር ጥሩ ነው። ችግሩ መሰለህ ተጋሩ እዚህ ጋር አንድ ሺህ ሰው እያዳመጠን ያለውና ሰዎችን ማክበር አለብን። አብራዘር ካልመለስክ ለምን እንወያያለን? አሁን ወገናችን ረጋበልና እንዴ ምንድነው ያልከው አንተ? ቁርአን ዑመር ላይ ወረደ ያልከውና እንዴ ረጋበል ቃሉ መጽሐፉ ምንድነው የሚለው? መጽሐፉ የሚለው ቁርአን ወረደ ነው ወይስ ደግሞ ዑመር ላይ ወረደ የሚለው? እቺ ብቻ መልስልኝ፣ ከዛ እንከራከርም። እሺ ልመልስልሽ። ዑመር ምን አለ? ዑመር ካላጋ በሶስት ነገር ተስማምቻለሁ። ጥያቄ ስለመስማት አለም እባክህ አንዴ ረጋባ። አያህ ያደመካ አይደለም እባክህ አዳምጣኝ። ጥያቄ መሰለህ ሐዲሱ የሚለው ቁርአን ወረደ ነው ወይስ ቁርአን ዑመር ላይ ወረደ የሚለው? ከሁለት አንዱ ጋር የትኛው ነው የሚለው? ሁሉም ቁርአን 99% ለመሐመድ እንደወረደ አምናለሁ። ይሄን ሐዲስ ቁርአን እንደሚያወራው ይሄ ሐዲስ አዳምጥ። ኧረ ወገናችን አሁን የተከፈተልህ ሐዲስ ኢብራሂም የከፈተልህ ሐዲስ የሚለው ቁርአን ዑመር ላይ ወረደ ወይስ ደግሞ ቁርአን ወረደ ነው የሚለው? እባክህ ሌላ ወሬ አታወራ። ለዑመር ወረደ ነው አልልህም። ኖርማሊ ለመሐመድም አልወረደም። ይሄ ለዑመር እኔ ጥያቄ መሐመድ ላይ አይደለም ጥያቄ አያችሁ አይደል? ያጀባ ችግር ይሄ ሱራ 66 የወረደው ለመጨረሻ ጊዜ ተጋበል አንዴ ረጋበልና አሁን ኢብራሂም የከፈተው ሐዲስ ላይ ኢብራሂም ዙም አድርገውና ሳየው ዙም አድርገው አንዴ the divine verse revealed የሚለው ማለት ነው። አይቼዋለሁ ኢምራን አይቼዋለሁ። ረጋ ብራዘር እያየን ነው። እሺ በቃ በማስረጃ አስምርለት ኢብራሂም አንዴ በደንብ አድርገህ አስምረውማ በደንብ ይኸው በደንብ እንዲገባው ማለት ነው። so the divine verse of hijab revealed ማለት ነው። ሂጃብ እንትን ወረደ ዑመር ላይ ወረደ የሚለው ደግሞ ወረደ ነው የሚለው? እሱም ብቻ ለምን ይዟል? ጥያቄ እዚህ ጋር ነው። ከዛ ደግሞ ይሄን ከመለስክልኝ ሌላ ቦታ ደግሞ እንሄዳለን። አሁን ብቻ ይመልስልኝ። አሁን ያነበብከው አማርኛ ወይ ማህነ ያነበብከው እንግሊዘኛ ቃል ማለት ነው የሚለው ቁርአን ወረደ ወይስ ደግሞ ቁርአን ዑመር ላይ ወረደ የሚለው? አይ ወርዷል ብቻ። በቃ አላሁ አክበር። በቃ ይሄን ያህል ተባረክ። አረ ተባረክ። በቃ እናመሰግናለን። ቁርአን ወረደ ይባላል ከላይ ያተነበው በቃ አንዴ ረጋ በል። አሁን ኢብራሂም ረጋ በልና አሁን ቁርአን ወረደ የሚለው አይደል? ቁርአን ማን ያወረደው አንተ? ዑመር ላይ ያልከለው አንተ? 99% የወረደው ለመሐመድ እንደሆነ አምናለሁ። ሱራ 66 የወረደው ረጋ በል። ጥያቄ ይፋል። አሁን በሐዲሱ ላይ አንተ ቁርአን ዑመር ላይ ወረደ በህምታም ይሄ አንቀጽ ዑመር ላይ ወረደ በህምታም ይሄ አንቀጽ አሁን ሶስተኛ ሰው ብናስገባ ኖርማሊ በቃ እንደዛ ከሆነ ማስረጃህን አቅርብ። በቃ አሁን እዚህ ጋር እንቆማለን። ያ ጀማ ሐዲሱ እንደማይል አምኖልኛል። አሁን ግን ችግር የለውም። ሌላ ማስረጃ ካለው ሐዲሱ ይላል። የትኛው ቦታ ላይ አሳየኝ ቦታ አይ አግሪድ ወይ አንድ መጀመሪያ ይከፈት ወገራችን ረጋ ብል ይከፈት አንድ ኢብራሂም አንድ ያስማይለት ደግሞ አይ አግሪድ የሚለው ላይ አይ እንደዚህ እየተፈታ ይመጣል። እስቲ የቱ ጋር ነበረ? ቆይ መጀመሪያ ላይ ስጀምረው ነው ዑመር said I agreed with Allah in three things አለ። ይሄው አስምርበት። እሺ ወገናችን አይ አግሪድ ማለት ነው ተስማምቻለሁ ካለ ጋር በሶስት ነገሮች ተስማምቻለሁ ማለት ቁርአን ወርዶልኛል ማለት ነው። ሙሉታ በደንብ አታነበው። አይ ሙሉን አግሪድ የሚለው ቀብቻ ፍታልኝ መጀመሪያ። ቅድም አግሪድ ስለነበረ ፍታልኝ። አግሪድ ማለት ተስማምቻለሁ ማለት ወይስ ደግሞ ወርዶልኛል ቁርአን ማለት ነው? እኔ እንግዲህ ጆሬ ተስማምቻለሁ ማለት አይደለ? ኦኬ ማይ ተስማምቻለሁ ማለት አይደለ? ተስማምቻለሁ ካለ ጋር በሶስት ቁርአን ላይ ወረደ የሚለው ቁርአን ላይ ወረደ የሚለው አሳየኝ። የት ላይ ነው? አግሪድ መስማት ማለት እኮ ነው ብራዘር። ተባረክ። አያችሁ አይደል? እንደዚህ ደስ ይላል። ጎበዝ ነህ። አግሪድ ማለት ቁርአን ወርዶልኛል ተስማምቻለሁ ማለት ነው። ኢምራን ነው እንደዛ ነው አልካድንም። አሁን ወገናችን ዑመር ላይ ወረደ የሚለው አሳየኝ ፕሊዝ። አታርክም። አሁን እዚህ ጋር የመሐመድ አስተዋጽኦ ምንድነው? የመሐመድ አስተዋጽኦ ቁርአን ወረደ። ነብዩ ላይ ቁርአን ወረደ። ነብዩ መሐመድ ላይ ቁርአን ወረደ። ኢምራን እኔ እንግሊዝኛውን በደንብ አይቼዋለሁ። መልስልኝ አንተ ብራዘር። እኔ ባጭሩ መልስልሃል። ለምን መልስ ስላለኝ አሁን እባክህ ወገናችን የትኛውም ክርስቲያን ቆይ እንዳዳምጠኝ። የትኛውም ዲያቆን ተናግሮት የሚያውቀው ነው አንተ ያልከው። ምንድነው ያልከው? ቁርአን ዑመር ላይ ወረደ። በጣም ያስደነግጣል እኮ ማንም የትኛውም ክርስቲያን ተናግሮ ያውቅ። ምን እባክህን የት ቦታ ላይ ነው እንደዛ የሚለው?
አይልም ካልክ ይቅርታ ጠይቅና ከዛ በኋላ እንቀጥላለን ብራዘር። እሺ አሁን ሌላ ማንኛውም ክርስቲያን ጠይቆ የማያውቀውን አንድ ጥያቄ ደግሞ ልጠይቅህ። መጀመሪያ መልሳ ወገናችን እስልምና ላይ እኮ እየዋሸህ ነው ያለው ብራዘር። እየዋሸሁ አይደለም ወላሂ ያስደነግጣል ብራዘር። ልንገርህ ተጋሩይ ወላሂ ልንገርህ ካዱ ምሰማ ሆነ አንተ ራስህና ክርስቲያኖች ራሱ ያፍሩብሃል ወላሂ። መጀመሪያ መልስልና ቆይ አንዴ ከዚህ በልጥ የሚያስደግጥ ጥያቄ ልጠይቅህ። እሺ መጀመሪያ መልስ። አይሰማህም ብራዘር? ይሄ መጀመሪያ እዚህ ጋር ዑመር ከአላህ ጋር በሶስት ነገር ተስማምቷል። አይ በቃ ሚውት አድርገው አንድ ሚውት አድርገው አታርገኝ፣ አላወራም ችግር የለውም። አይ አንተ ሚውት አድርገውና አዳምጠ ደግሞ በቃ ኢብራሂም አያችሁ አይደለ? በቃ ወደ ቀጣይ ለፍ። ከዚህ በኋላ ክርክር ነው የሚሆነው ብራዘር። ተጋሩይ ፕሊዝ ሌላ ጊዜ እንኳን ሲሰጡ በደንብ ይዘህና እሺ ብራዘር። አሁን ችግሩን መሰለህ እነሱ የጻፉትን እንግሊዘኛ እንኳን በትክክል አላነበብኩም እና ፕሊዝ ሌላ ጊዜ በደንብ አንብበህና እሺ። አሁን ሐዲሱን ልንገራችሁና ከዛ በኋላ ጥያቄ ትጠይቃለህ። እኛ ደግሞ እንጠይቃለን አንድ ጥያቄ ማለት ነው። እሺ አጀማ ሐዲሱን መሰላችሁ በእስልምናችን እንደምናውቀው ሰበበ ኑዙል የሚባል ነገር አለ። ማለትም ምንድነው አንድ የቁርአን አንቀጽ ከመውረዱ በፊት አስቀድሞ የሆነ መንስኤ ወይም ምክንያት ይኖረዋል። ምሳሌ ስለ መጠጥ ብንመለከት ሰዎች መጠጥ ሲጀምሩ ወይም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሲሄዱ ሰዎች ሰክረው አገኙ ነብዩ ሰለላሁ ዐለይሂ ወሰለም። ሰማችሁ? ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና እያለፉ ነበር። ሚውት አድርገው አንድ ድምጽ አለ። ሚውት አድርገው። እሺ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና እያለፉ ሳለ ሰዎች ሰክረው ነበረ። ከዛ አምላካችን ምን አወረደ? መጠጥ አጠጡ የሚል አንቀጽ አወረደ። አያችሁ ሰበበ ኑዙል ምንድነው? የሰዎች መጠጣት ነው። እንዲሁም ደግሞ ነብዩ ምሳሌ አይሁዳውያን መጥተው ነብያችንን ጠየቋቸው። ሲጠይቋቸው አምላካችን የቁርአን አንቀጽ አወረደ። እንዲሁም እዚህ ጋር ዑመር ረዲየላሁ ዐንሁ ሐሳብ አነሳ። ሐሳቡ ምንድነው? በነብዩ ሚስቶች ላይ ወይም ደግሞ በኡማሃቱል ሙእሚኒን በአማኞች እናት ላይ እኮ ምን ይገባሉ? ጥሩ ሰው የሚመጣል፣ መጥፎ ሰው የሚመጣል። ስለዚህ ለኡመርተ ኡማሃቱል ሙእሚኒን የአማኞች እናትን ብታዛቸው ሂጃብ ቢለብሱ ነው ተናገረው ዑመር ረዲየላሁ ዐንሁ። የዛን ጊዜ ደግሞ አምላካችን ምን አወረደ? የቁርአን አንቀጽ አወረደ ማለት ነብያችን ላይ ዑመር በዚህ ጋር ስራው ምንድነው ከተባለ ሐሳብ አቀረበ ወይም ደግሞ መንስኤ ሆነ። የቁርአኑ መውረድ መንስኤ ሰበበ ኑዙል ሆነ። ሰበበ ኑዙል ምንድነው? መናገሩ ነው። ምን ተናገረ? የሂጃብ ይልበሱ ተናገረ። ከዛ አምላካችን ደግሞ አንቀጽ አወረደው። ቁርአን የወረደው ነብያችን ላይ ነው እንጂ ዑመር ላይ የሚል ማንንም ክርስቲያን ብሎ ታያቅምና ሌላ ጊዜ ወገናችን ጎግል ላይ ያለውን እንኳን በደንብ አድርገህ አንብብ። ጨርሻለሁ። አሁን ኢብራሂም አንድ ጥያቄ ጠይቀው፣ ከዛ ደግሞ ይጠይቃል እሱ። ኦኬ ጥያቄ ትጠይቃለህ? ጥያቄን ጠይቀው ወይስ ይጠይቅ ራሱን ጨርስ? አይ እቺኛው ተለፈልኝና አንድ ጥያቄ ደግሞ ልጠይቅህ። ከዛ ጥያቄ ፍጠሩብኝ ይላል። እንዴት እናድርግ? ኢምራን ምን ትላለህ? አይደለም አሁን የገባው ተጋው ነው። ጥያቄ ፍጠሩብኝ እናንተ መመለስ ስለማልችል ጥያቄ ግን ፍጠሩብኝ። እኔ ግን አንድ ጥያቄ ልጠይቃችሁ። በቃ እንደዚህ ነገር የለም። ጥያቄ ፍጠሩብኝ። አይ ኢብራሂም እያለህ ያለው መሰለክ ክርስትና ላይ ስለማላቅ አንተ ጥያቄውን ጠይቀኝና ከዛ ጥያቄ ይፈጠርብኝ አምሮ ይላል እያለህ ያለው ገባህ? እሺ እኔ ጠይቃለሁ። አንዴ ደህና ጥያቄ ልጠይቅ አንድ ጊዜ። እሺ ኢብራሂም ፈቃደኛ ከሆንክ ሐሳብ እንትን አንሳለት። ነብያት ተናገሩት እንትን ሰዎች የሚጨምሩትን ይሄ ጳውሎስ የጨመረበትን ካለ ያም ካለ ክፈትለት። እንደዛ እናድርግ። አዎ አሁን የተነሳው የእግዚአብሔር ቃል ላይ ዑመር ጨመረ ስለሆነ ያለህ ቃል ላይ ዑመር ጨመረ ስለሆነ ያለው አንተ ደግሞ ጳውሎስ የእግዚአብሔር ቃል ላይ እንደጨመረ አሳየው። የሌለውን አለ እንዳለ ምን ላይ ነበር? አሪፍ ነው። እስቲ አንተ የምታስታውሰው ካለ ቀጥል፣ እኔ እስከማውጣ ድረስ ልስትህና ወገናችን። አሁን እንግዲህ በእስልምናችን ቁርአን ላይ ማንም ሊጨምር አይችልም። ቁርአን ያላህ ቃል ነው፣ የወረደው በነብያችን ላይ ነው እንጂ በሌላ ሰው ላይ አይደለም። መጽሐፍ ቅዱስ ላይ ግን አንድ ሰው ያለ ጳውሎስ የሚባል ሰው፣ ያ ጳውሎስ የሚባል ግለሰብ የእግዚአብሔርን ቃል እየተላለፈ የእግዚአብሔር ቃል ላይ የሌለውን አለ እያለ ይናገር። የለም እኮ ግን አለ እያለ ሲናገር እንመለከተዋለን። ይሄ ደግሞ የሚያሳየው ምንድነው? ሌባ ወይም ደግሞ የእግዚአብሔር ቃል ሲጨምር እንደነበር ነው። መጽሐፍ ምሳሌ ምንድነው የሚለው? ሐሰተኛ እንዳትሆን በቃሉ አስጨምር ይላል። ግን የእናንተ ዋና መሪያችሁ ሲጨምር አይተናል። እንደጨመረ ልስጥ አንድ ማስረጃ ከዛ በኋላ መልስ አዘጋጅተህ ትመጣለህ። ኦኬ አንድ ማስረጃ ኢምራን መሪያችን ኢየሱስ ክርስቶስ ነው፣ ሰው አይደለም። ጳውሎስ መጽሐፍን የጻፈልህ ኢየሱስ ማጻፈልህም ኢየሱስ ቢጽፍልህማ እንደዚህ ባልተወዛገ ግን አይ መሪያችሁ ስትለኝ እሱ መሪህ ነው። ብራዘር ቋሳይ ካለው ሮሜ 9:25 ከፈተው ተጋሩ መጽሐፍ ቅዱስ የጻፈልህ እኮ ኢየሱስ አይደል? ኢየሱስ ቢጽፍልህም እንደዚህ አትወዛገብ ነበር። የጻፈልህ ማን ነው? አንድ ጳውሎስ የሚባል ግለሰብ ነው፣ የእግዚአብሔር ቃል ላይ የሚጨምር። እሺ አሁን ክፈተው ኢብሮይ። እሺ እንደዚህ ይላል፣ አንብብልህ እኔ ከዛ በደም ተካታ ተጋሩ። እንዲሁም ደግሞ በሆሴ ይላል። ተጋሩ ሆሴ ምንድነው? ሚውት አንሳ። ሆሴ ምንድነው? ሆሴ ምንድነው? ምን ማለት ነው? ምንድነው ማለት? ሆሴናት ታውቀው? ሆሴ መጽሐፈ ሆሴ የሚባል አውቃለሁ። መጽሐፈ ሆሴ አይደል? ትንቢተ ሆሴ ነው። ነብይ ነው። እሺ ሆሴ ሰው ነው፣ የእግዚአብሔር ነብይ ነው። እሺ እና መጽሐፉ ትንቢተ ሆሴ ይባላል። እሺ አስተምረው ጠይቅማ ይከብዳል እኮ ኢብራሂም። አስተምረ ግን ችግር የለውም በቃ እንስተ። እሺ እንደዚህ እንዲህም ደግሞ በሆሴ አለ።
አይ የቸገረን እሱ ነው እያስተማረን መጠየቅ ነው የከበደን። እሱ ይከብዳል ወላሂ። ይሄ ግን የትኛውም ክርስቲያን ያውቀዋል፣ ግን እሱ አያውቀውም። በቃ ዝም ብለን እንስጠውና ከዛ ሌላ ጊዜ ተምሮ ይመጣል። ተምረናል። እሺ ብራዘር። እሺ እንደዚህ ደግሞ በሆሴ አለ ህዝቤ ያልሆነውን ህዝቤ ብዬ ያልተወደደችውን የተወደደች ብዬ እጠራለሁኝ። እናንተ ህዝብ አይደላችሁም በተባላችሁ ስፍራ በዚያው የህያው የእግዚአብሔር ልጆች ተብለው ይጠራሉ ይላል። ስንት መስመር ነው ኢብራሂም? ቆጠረው እስቲ ስንት መስመር ነው? ኦኬ 1 2 3 4 5 6 7 ሰባት መስመር። ከዛ ይላል አይደል? ይላል የሚለው አስፈርበታል። ይላል ያለው ማን ነው? ሆሴ አይደለ? ሆሴ ነው ያለው። ስለዚህ ወገናችን ምን ታደርጋለህ? ወገናችን ተጋሩ። ይሄ ጳውሎስ የሚባል ግለሰብ ይሄን ቃል ከየት ነው ያመጣው? ትንቢተ ሆሴዕ ላይ እንደዚህ የሚቃ የለም። እንደዚህ የሚቃ ጭራሹን የለም ትንቢተ ሆሴዕ ላይ። ስለዚህ ይሄ ጳውሎስ የሚባል ግለሰብ መጽሐፍ ቅዱስ የጻፈለት ግለሰብ ከየት ጨምሮ ጻፈ? አያህ። ስለዚህ ከራሱ እየጨመረ ይጽፍ ነበር። አሁን መልስ ካለ ስጠኝ። ከየት ነው ያመጣው ጳውሎስ? ከየት ነው ያመጣው ጳውሎስ? አይ አሁን ይሄንን እኔ አላውቀውም፣ ልመልስልህ አልችልም። ስለዚህ አያህ አይደለ ብራዘር፣ መጀመሪያ መጽሐፍ እስከሪ ተታረቂ ወስጄዋለሁ ኖርማሊ አይደለም ብራዘር። አሁን አያህ አይደለ? ይሄ በሰፈሩትና መሰፈር ይባላል። ቅድም ምንድን ነው ያልከው አንተ? ቁርአን ዑመር ጻፈ አልክ። እኛ እንዳልጻፈ ካሳየንህ በኋላ ሙስሊሞች መልስ ስላለበት መልስ ከመለስንልህ በኋላ መጽሐፍ ላይ እንኳን ስንመጣ ያንተ መጽሐፍ የጻፈልህ ግለሰብ የእግዚአብሔር ቃል ላይ እየጨመረ ነቢያት ላይ እየዋሸ ነበር የሚጽፈው። አሁን ደግሞ አንዴ ኢብራሂም አንዴ ከዛ ይበቃዋል። አረ ኢብራሂም ቆይ ምሳሌ እንዲህ በቀላሉ የሚበቃው አይደለም። ቆይ አንዴ ሳይሆን አቤት ሻሃዳ እያሉ ነው ኮሜንት ላይ ግን አንድ ቢጽፉና ቢገቡና ሻሃዳ ብታስይዟቸዋል። አይ ሻሃዳ የሚይዝ ካለ ኢንሻአላህ አስገቡ። ይብሮ እቺን አንብብልኝ። በቃ እኔ ላንብበው። እሺ መጽሐፈ ምሳሌ ምዕራፍ 3 እንደዚህ ችግር አው ግን ኢብራሂም አንድ ጊዜ ልለፍና ቆይ አንዴ አውጣላለሁ አንዴ ተጋሩ ረጋበሽ ብራዘር። መጽሐፈ ምሳሌ 30 ምዕራፍ 30 ቁጥር 6 እሺ ምን ትላ አላየንም። ሻሃዳ የሚይዝ ካለ ይግባ ኢንሻአላህ። እንደዚህ ይላል እንዳይዘልፍህም ሐሰተኛ እንዳትሆን በቃሉ አንዳች ጫፍ ጨምራለህ። ግን አየህ አይደለ የመጽሐፍ ቅዱስ ጸሐፊዎች አንተ የምትመራባቸው የመጽሐፍ ቅዱስ ጸሐፊያን የእግዚአብሔር ቃል ላይ ይጨምሩ ነበር። ስለዚህ መጽሐፍህ ራሱ ምንድነው ሰዎች እያጨበረበሩ ይጻፉት ነውና እባክህ እንደዚህ መስፈልግና ኢብራሂም ቀጥል። ሐሰተኛ ነው ማለት ነው። ጳውሎስ ሐሰተኛ ነው በዚህ ጥቅስ መሰረት መጽሐፉን የጻፈው ጳውሎስ ነው። ስለዚህ እሱም ሊሆን ነው። ኦኬ እንደዛ አሁን ይሄን ስክሪንሾት አድርጌ ወስጄዋለሁ። እኔ ደግሞ ቁርአን የጎደለባቸውን አይጠፉትን ልንገር ከፈለክ ሳሂህ ቡኻሪ 6830 ላይ ስታየው እንደጠፋ ይነግራል። ሳሂህ ሙስሊም 1452 ላይ እንደጠፋ ይነግራል። ተረጋጋ። ቆይ አንዴ ተረጋጋ ኢምራን። አንዴ የጠፉ መጽሐፍቶችን አንዴ እናውጣ። አንዴ መጀመሪያ የነ ያሻረ መጽሐፍ አንዴ አብረን እንሂድ። ኢምራን ይመቻል? አዎ ግን አንድ ጥያቄ መልስልኝ። አንድ ሐዲስ አንዴ ተጋሩ አንዴ ቆይ አንዴ የሆነ ብዙ ሰርፕራይዝ አሉ። እሺ አንድ ይብሮ ተጋሩ መጀል አደረገው ተጋሩ የመሰለህ ሳይ አንተ ጀማሪ ተወያይ ነህ። አይ ቲንክ ዛሬ ጋር ነው በቃ ይሄ ሐዲሶች ምናምን ያያቸውና ሁሉም ብርቁ ሆነብህ ነው። ችግር የለም ሁሉም መልስ አለ እንመልስልሃለን። እሺ ሁሉም ሐዲስ እናቃቸዋለን። ሁሉ ነገር ተመልሶ ያለ ጉዳይ ነው። ረጋ በል እሺ። ይሆን አዲስ ነገር ያመጣህ አይመስልህና አሁን ረጋ ብለህ ኢብራሂም የሚያሳይህን በደንብ ካየህ በኋላ እና ደግሞ እንመልስልሃለን ብራዘር። እሺ ሁሉም ነገር ብርቅ አይሆንብህ። አሁን ኢብራሂም አሳየህ። ኢምራን በጣም የሚገርም ነገር አለና እሱ አሁን ቨርስ ነው አይደል የሚለው ቨርስ እንግዲህ አሁን ስለ ቨርስ መልስ እናያለን በኋላ። ኦኬ እኛ ደግሞ መጽሐፍ ነው የምንለው። መጽሐፍ አጉድለው ወርውረዋል ጥለዋል ማለት ነው። መጽሐፈ ሳሙኤል ሁለተኛ ዜና ምዕራፍ 33 ቁጥር 19 ላይ ምን ይላል? እነሆ በባለራዩ በማን ነው በባለራዩ ታሪክ በመጽሐፍ ተጽፏል አለ። እሺ አሁን ባለራዩ ማን ነው ብለን ስንል ቆይ አንዴ ኢምራን ላሳየና የሆነ መልስ ሰጠኛለህ ማለት ነው። እሺ ምን አለ? እሺ መጽሐፈ እዛው ምዕራፍ 12 መጽሐፈ ዜና ሁለተኛ ዜና ምዕራፍ 10 ቁጥር 15 ላይ የሮአብም የፊተኛውና የኋለኛው ነገር በነብዩ በሸማንያ በባለራዩ በአዶ የትውልድ ታሪክ መጽሐፍ የተጻፈ አይደለም ምን ይላል? ኢምራን ይሄ መጽሐፍ አለ ሰጠኛለህ ከእንትን ውስጥ እሱ እንደሆነ አያውቀውም። እሱም ብንጠይቀውም አያውቀውም። ኢምራን አንተ ትሰጠኛለህ ከይቅርታ ጋር ምናልባት ከሱ በላይ ስላነበብኩ ባይብልን አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ብያለሁ መጀመሪያ። ስለዚህ የባለራዩ መጽሐፍ ኢብራሂም ነው። ተጋሩ አንዴ ይቅርታ ተጋሩ ተጋሩ መሰለህ አንተ አታውቀውም። በቃ ምንም ስለማታውቅ ይሙት አዳምጣ። ምን ቅድም ራሱ አላውቅም ስላ በደንብ ተከታተለን። እሺ ብራዘር አሁን መሰለህ ኢብራሂም ነብዩ ግን መጀመሪያ ነብዩን ታውቀዋለህ? ማን ነው ባለራዩ የተባለው ማን ነው? ስሙን እኔ አላውቀውም። ይሄን ነብይ የሚባለው ራሱ ሸማንያ የሚባል ነብይ አለ። ባለራዩ አዶ የሚባል ሌላ መጽሐፍ አለ። መጽሐፍ ነበራቸው የሉም ግን እንዴት ነው? እሺ ስለዚህ የእግዚአብሔር ቃል ጽፈው ነበር። መጽሐፉ ግን ጠፍቷል ነው። መጽሐፉ እንደዚህ ምን መጽሐፍ አለ? የራዩ መጽሐፍ የሚል አለ፣ የባለራዩ መጽሐፍ የሚል
እኔ አላየውም። እንፈትሽ እንዴ እንፈልግ መጽሐፍ እስቲ አንዴ ቼክ አድርጋው ቼክ ቼክ ይደረግ። አንዴ ስሙን አሳየኝ። ስሙ ምንድነው? አንዴ ስሙን አሳየኝ መጀመሪያ ስሙን አንዴ መጽሐፍ ሸማንያና አዱ እሺ በነብዩ ሸማንያ እሺ አሁን አሳየኝ። ሸማንያ በመጽሐፍ አለ እንዴ? ሸማንያና አዱ ልናያቸው ነው። እስቲ ቆይ እስቲ አንዴ ልፈልግ። እስቲ እዚህ ጋር ምናልባት እዚህ ይገኝ እንደሆነ እስቲ እኔ እስቲ ከመጀመሪያ ኦሪት ዘፍጥረት ብለን ኦሪት ዘፍጥረት ዘሌዋውያን ሸማንያ ሸቤት የለም ሲጀመር ከሚባል ምናልባት ተሳስተው አዲስ ኪዳን ውስጥ ከከተቱት ነው ያላቀም ይምራን ተሳስተው ሸይለም በጣም ይቅርታ ይምራን የለም። ኦፕስ ስለዚህ መጽሐፉ ጠፍቷል ነው። ግን ያ ጀማ ማዳመጥ አለባችሁ። የእግዚአብሔር ነብይ ነው፣ የራእይ መጽሐፍ ነው። ግን መጽሐፉ ኦሬዲ ጠፍቷል። የእግዚአብሔር ቃል እኮ ነው። ሃሌሉያ ግን ጠፍቷል። እሺ የጦርነት መጽሐፍ አሳየን ኢብራሂም አንዴ። ከዛ ይጠይቃል ልጆ መረጋጋት ከብታ ኦኬ የጦርነት መጽሐፍ አለ ደግሞ። ቆይ እስቲ አንዴ የጀማ አሁን ደግሞ መጽሐፍ እግዚአብሔር የጦርነት መጽሐፍ ነበር፣ ግን ያ መጽሐፍ ጠፍቷል ኦሬዲ። ስለዚህ የእግዚአብሔር የጦርነት መጽሐፍ የት ነው ያለው ነው? ኦሪት ዘኍልቍ እንደዚህ ይላል። ዘኍልቍ ምዕራፍ 1 ቁጥር 14 እሺ ምን ይላል? እስቲ አንተ ስለዚህ በእግዚአብሔር የጦርነት መጽሐፍ ስለዚህ በእግዚአብሔር የጦርነት መጽሐፍ እስቲ ከዛ ምን ሆነ? የጦርነት መጽሐፍ ምን ሆነ? እንዲህ ተባለ ይላል። መጽሐፉን የእግዚአብሔር የጦርነት መጽሐፍ የት ነው የተባለው? የእግዚአብሔር የጦርነት መጽሐፍ አለ የሚዋጋ መጽሐፍ የት አለ መጽሐፍ? እስቲ አውጣ አንዴ ኢምራን አሉ አጠገብ ፊት ለፊት መጽሐፍቶች አሉ። ያው እኔ ቆይ ሃርድ ኮፒ ውስጥ አለ ሃርድ ኮፒ እስካሁን ብዙ መጽሐፎች አንብቤያለሁ ግን የለም እስካሁን። አሁን አየሁ ሙድ እያዛችሁ ነው። አንዴ ተረጋጋ ተጋሩ አንዴ ተረጋጋ። ለዚህ መንገድ ሰው እንዲማር ነው። እሺ ሙድ እያዘን አይደል? ያው መጽሐፍ ሳለዚህ ጋር አብዛኞቹን አይቻቸዋለሁ። እንደዛ የሚል የለም። ተጋሩ የእግዚአብሔር ጦርነት መጽሐፍ ታውቃለህ እንዴ? እንደዛ ይባል ታውቃለህ? እንደዛ አለ ተጋሩ የጦርነት መጽሐፍ አለ አሉ ታውቃለህ? ተጋሩ አሉ ይሰማል ወገናችን። እንደዛ የሚል ታውቃለህ? እኔ አንብቤያለሁ ግን አጣሁኝ እስካሁን። ታውቃለህ? እንደዛ የሚል የእግዚአብሔር ጦርነት መጽሐፍ የሚባል ታውቃለህ? አላውቅም። ታዲያ የት ገባ? የእግዚአብሔር ቃል የት ገባ? አንተ አሁን እኔን ብትጠይቅኝ አልመልስልህም፣ ግን ስለ ሰሂህ አልቡኻሪ ልጠይቅህ። አንተ እንድትመልስ አይደለም። ቆይ አንተ እንድትመልስ አይደለም፣ እኛ ለአንተ አይደለም። አንተማ አታውቀውም እኮ መጽሐፍን ሲጀምር መጽሐፍን ሳታውቅ የሰው መጽሐፍ ላይ ይሄ ነው ችግሩ እኮ አሁን። እሺ ኢምራን ቆይ አንዴ ኧረ ሌላ ጉዳይ ብራዘር ሙድ እኮ አይደለም አላውቅም እኮ ነው ያልኩህ። አይ ኢብራሂም አይ ስለኔ መጽሐፍ አላውቅም፣ ግን ስለ ቁርአን ምናምን ያደኩበት ነው። መጽሐፍ እንደ ብራዘር አታውቅም። ብራዘር የጦርነት መጽሐፍ እኮ ነው የጦርነት መጽሐፍ። እንዴ ብዬ የእግዚአብሔር ጦርነት መጽሐፍ ሰዎችን የሚያርድበት እኮ ሰዎችን ሲገል የነበረበት መጽሐፍ እኮ ነው። የት ገባ? እና ፕሊዝ መጀመሪያ ይሄን ፈልገህናና ከዛ ደግሞ ስመት ትጠይቃለሽ። አሁን አያ ሙስሊሞች መልሳል። አሁን ችግር የለም። ኢብራሂም በቃ ፈቀደለት። ኢብራሂም ተፈቀደለታል። ይሄ በቃ ተፈቀደለት ኦሬዲ ስለማያውቀው። ኦኬ እሺ አሁን ስለዚህ ተጋሩ አሁን ጥያቄን ጠይቅ። እሺ ስለ ቁርአንና ስለ የጠፋበትን እሱን ልተውና ሰሂህ አልቡኻሪ 5038 ላይ ክፈትልኝ እስቲ። ፈለከውን ክፈትልኝ 5038 እሱን ተውና 5038 ሰሂህ አልቡኻሪ 5038 አልኩኝ እኮ። እሺ አልኩኝ 5038 አይደለ? 5038 አንብበልኝ ብራይ። አዎ አንብበው። እንደዚህ ይላል ሐዲሱ መጀመሪያ አንብበልኝ። የርሐሙላሁ የርሐሙላሁ ነብዩ ሰለላሁ ዐለይሂ ወሰለም ተኝቶ ነበር። ከዛ በኋላ ፈሰሚዐ ረጁል የቅረኡ ሱረተል ቢለይሊ ያ ሰውዬ በሌሊት ቁርአን እየቀራ ነብዩ ሰለላሁ ዐለይሂ ወሰለም ሰሙ። ፈቃል ነብያችን እንደዚህ አሉ። ነብያችን ምን አሉ? የርሐሙላህ አላህ ይማረው አሉ። ለቀድ አዝከረኒ ከዛ ወከዛ እንደዚህ ያሉ አንቀጾችን እኮ አስታወሰኝ። ወኩንቱ ኢንሲቱሃ እኔ እኮ እሷን ዘንግቻት ነበረ። ፊ ሱረቲ ወከዛ ወከዛ በዚህ አንቀጽ የነበረችውን ዘንግቻት ነበረ። ሰውየው አስታወሰኝ አሉ። እዚህ ጋር ጥያቄ ምንድነው ብራዘር? አሉ ሶሪ ኢምራን እሱን አልነበረም ልል የፈለኩት፣ ግን መሐመድም ቁርአኑን እንደረሳው ነው የሚያሳየው እዚህ ጋር። ግን እሱን አልነበረም። አይ ቆይ አንዴ ረሳ የሚል ነገር አሁን አንብበሃል ወይ? ጠፋ የሚል ነገር አይተሃል? አዎ ግን እንግሊዝኛውን ሳነበው ረስቸው ነበር ይላል። አይ ቆይ አንዴ መጀመሪያ ችግሩን መሰለህ። ቀጥሎ ምን አደረኩኝ? አስታውሱኝ ይላል አይደል? ነብዩ ሰለላሁ ዐለይሂ ወሰለም አስታውሱኝ ብሎ አይደለ ብራዘር? ተመለስ እኔ ጋር አውራ። አያቸው ጉግል ችግሩ ይሄ ነው። የጉግል ችግሩ ይሄ ነው። ይመጣል ከዛ ይሄዳል ማለት ተመለስ እኔ ጋር አውራ።
በዚህኛው ስልኬ ነው ያለው ችግር የለውም በቃ እኔ ጋር ያወራህ ከሆነ ኢብራሂም ሱረቱል ካህፍ ቁጥር 110 ከፈተለት ሱረቱል ካህፍ ቁጥር 110 ተጋሩ ችግሩን መሰለ አሁን አንተ ስለ ስለ ነብያቸው አታውቅም ነብዩ ሰለላሁ ዐለይሂ ወሰለም ሰው ናቸው መዘንጋት ይዘነጋሉ ለምን ሰው ስለሆኑ ነገር ግን ረሱ ወይም ደግሞ ቁርአን ጠፋ የሚል ነገር የለም ዘነጋው ሰው ደግሞ አስታወሰኝ ነው ያሉት እንደውም ቢጠፋ አንተ እንዳልከው እኮ ቆይ መጀመሪያ ቁርአን እንመልከተው ሱረቱል ካህፍ ቁጥር 110 እንደዚህ ይላል ቁል ኢነማ አና በሸሩ ሚስለኩም እኔ አምላካችሁ አንድ አምላክ ነው ብቻ ነው ማለት ወደኔ የሚወድልኝ ቢጤያችሁ ሰው ነኝ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰው ናቸው እሺ ብራዘር ከኛ የሚለዩት ነገር እንደኛ ሰው ናቸው እሺ ባለፈው ኢብራሂም ቁርአንን ያፈስንበት ራሱ ነው ሲለኝ አረጋ ብራዘር አሁን ደግሞ ኢብራሂም ከፈተለት ይሄን መጀመሪያ ሰው እንደሆነ ወቅ ብዬ ነው እሺ አንድ መጀመሪያ ሰው እንደሆነ አሁን ደግሞ ሱረቱል ቆይ ረጋ በል ብራዘር ረጋ በል ሱረቱል አለቅ ቁጥር 6 ከፈተለት ሱረቱል አለቅ መጨረሻ ላይ ማለት ነው ምን አልከኝ ሱረቱል አለቅ ቁጥር መጨረሻ ሱረቱል አለቅ ወደ መጨረሻ አካባቢ ሰነዝኩሩ ይኛው አይደለ ሰነቁሩ ከፈላተንሳ ይሄው እንደዚህ ይላል ቁርአን አምላክ ተናገሩ አምላካችን ምን አለ ቁርአንን በእርግጥ እናስነብብሃለን አትረሳም አየህ አይደለ ተጋሩ አነበብክ ተጋሩ አላህ ከሻው ነገር በቀር ይላል ተጋሩ እየሰማ ነው ያዳመጥኩ ነው እንዳረብሻችሁ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን አይረሱም ወይም ደግሞ ቁርአን አይጠፋባቸውም ነገር ግን እንደኛ ሰው ናቸው ሊዘነጉ ይችላሉ ማለትም አንዳንዴ ሰው እንደመሆናቸው የሆነ ነገር አሁን ምሳሌ ልንገር አሁን ምሳሌ ነው ቃት ምሳሌ ነገፈታ እንዳለኝ አቃለሁ ምሳሌ ነገፈታ እንዳለኝ አቃለሁ ነገፈታ እንዳለኝ ባቀም የሆነ ተዘነጋላ ተስተውሰዋል ከዛ ነብዩ ምንወት እንደዚህ ነው ነብዩ ተኝቶ ነበር ከዛ በኋላ ሰው ሲቀራ ምን አሉ ሱብሃንአላህ ለዓለማቱ ጌታ ምስጋና ይገባው ይሄ ሰው የቁርአንን ሲቀራኮ እንዳስተውስ የዘጋሁት ነገር እንዳስተውስ ረዳኝ ምን ሱረቲ ከዛው ከዛ እዚህ ቦታ ላይ የነበረውን አንቀስ እንዳስተውስ አገዘኛሉ ይሄ ደግሞ ሰዋዊ መርሳት ይባላል ዘላለማዊ መርሳት ሳይሆን ሰዋዊ ወይም መዘንጋት ተብሎ ይተረጎማል ምሳሌ አንዳንድ ነገር እያወካቸው የመዘነጋቸው ማለት በዛ ይተረጎማል ግልጽ ነው ወገናችን ተጋሩ ኢብራሂም ጨምርለት አይ ይበቃኛል ኖርማሊ ሌሎችን መናገር ሌሎችን የቁርአን የጠፉባቸውን ምናምን ብዙ እንትሮች አሉ ኖርማሊ እሱ እንተውና አሁን ጨርስ ና ኢብራሂም ደግሞ እሱን አስተናግዶ እሺ አይ እሱ ከማለት በፊት አሁን ለምሳሌ ሁለት ሐፍስና የከሊፋን አንድ አይነት ሱራ ሆኖ የተለያየ ትርጉም ይሰጣል የማን ሐፍስና ዋርሽ ኦኬ እሺ ምን ሱራ 37 12 ላይ ሐፍስ ያለውና ከሊፋ ያለው ይለያያል ወይ ገባኝ ቆይ መጀመሪያ ሐፍስና እንትናን ማን ያወረዳቸው ሰባቱን ማን ያወረደው ቁርአኑ ለስንት አይነት መንገድ ወርዷል ቁርአን ማለት ለስንት አይነት ማለት ነው በስንት አይነት መንገድ ወርዷል አህሩፍ የሚባል ነገር ታውቃለህ ንገረኝ በቃ በጣም ጥሩ ዛሬ የትምህርት ቀን ነው ተማር በደንብ እሺ ይሄንን ቁጥር ያዝ ለሌላ ጊዜ ማለት ነው ያው ሳይ ሙስሊም 82 1 ኤ ላይ እሺ ሳይ ሙስሊም ማለት ነው ምን ይላል መሰለ እሺ ምን አለ መሰለ ይሄው እሺ ምን አለ ያው ان الله يأمرك الله ያዛሃል አንተ قرأ ኡመተህን እንድታስቀራ ህዝቦችን አልቁርአን ቁርአንን ማለት ነው على 7 احرف በሰባት አይነት ዲያሌክት የሚለውን ላሳየ ዲያሌክት በእንግሊዝኛው እንዳሳየህ የታለ ኮማንድድ recite your in the 7 ዲያሌክት ሳለው ተመልከተ እዚህ ጋር ዲያሌክት የሚለውን ቃል ዲያሌክት የምትለዋን አየው በስንት ዲያሌክት አለ እስቲ አንብብልኝ አይ የአነባብ እንደሆነ አቃቸዋለሁ ቂራቶቹ አነባብ እንደሆነ አቃቸው ግን ትርጉማቸው አንድ ያለ ስንት ዲያሌክት ይላል 7 ማን ያወረደው ሰባቱንም አላህ አዝ ኮማንድድ ይላል በቃ እናመሰግናለን ስለዚህ ከአላህ ነው የሚለያይ የሚጣረስ ነገር ካለ አምጣ የሚጣረስ ነገር የለም እሺ 37 12 ከፈተልኝ ሱራ 37 12 ሱራ 37 12 ኦኬ ያው በል አጂብቱም ማን ነው በል አጂብተ ወይስخرون ይላል እሺ ምን ማለት ነው ኦኬ እኔ እንትን አልችለውም አረብኛውን አልችለውም አማርኛውን አሳይ በእንግሊዝኛው አሳይ በአረብኛ ነው ያወረደው
አረብኛ አስጠይቀኝ አልችልም ማለት ነው። አረብኛ ነው የወረደ እንዴ? ምን ሆነ ነው? ይሄው ይሄን ላውጣልህ። ቆይ አንዴ አረብኛውን አልችልም ማለት አከራር ላውጣልህ። ቆይ አንዴ ተረጋጋ። እሺ አረብኛ ካልቻልክ እንዴ ላድርግ ታዲያ? እኔ ምን ላድርግ እችላለሁ? አይ በእንግሊዝኛው ትርጉሙን ብታሳየኝ እንዴት ይሆናል? እንደዛ ይሆንማ። አይ እንዴ ምን ሆናል? ሐፍሳን ዓሲም ስንት ምን ላይ ነበር ያልከኝ? 37 12 ኦኬ 30 ኦኬ 37 12 ይሄው 12 ላይ እንመጣለን። እንግዲህ እዚህም ላይ እዛኛውም ላይ ታሳኛለህ። እሺ ያው በል አጅብተ ወይስኸሩን ይላል። እሺ እዚህ ላይ ይላል። የትኛው ላይ ነው? ሌላኛው ማይለ ሀብስና ዋርሽ ላይ አንዴ ይሄን ስክሪንሾት ላድርግልህና አንዴ ቻርጅ ላይ ነው ያለው ልንቀለውና ስክሪንሾት ላድርግልህ። እሺ ይሄው ስክሪንሾት አዳም ቆጠብ ለምን ባጭሩ አናግረው እሱ ጀስት ቆይ ምሩዬ ማወቅ እንትን ማለት አለበት። ከሊፋና ሀብስ ሶሪ ብሮ ከሊፋና ኸሊፋ ሚል እሺ ከሊፍ ኦር የሚቀራረው በቃ እሺ ኤኒዌይስ ኸለፍ ማለት ነው። ያሳዝናል። ተጋሩ ላይ ባል ይክብ እንደዚህ አይነት ነገር ተው ችግር የለውም። አሁን ችግሩ መሰረት ተጋሩ ጎግል እንኳን አስተምረኝ አይ መምከር አለብኝ አበራዘር። አሁን ስትወይ ምን ታደርጋለህ? ሌላ ጊዜ በደንብ አንብበህ ትመጣለህ እንጂ እዛኛው ስልኬ ላይ ስላለ ነው። ግን እቺኛውን ብቻ ቼክ አድርገና አረብኛውን ወደ እንግሊዝኛ ተርጉምልኝ። ከዛ በቃ ያለ ሀቢቢ በቃ አለቀ። አንድ ሰከንድ ታገሰኝ። እሺ ምሩ አንዴ ችግር የለውም። ኢምራን ቆይ አንዴ ተጠቅመን ረጋበልና ስቴፕ ባይ ስቴፕ ነው እንጂ ነገሮች ሲዘባረቁ ሰው የማይገባም አንተ የማይገባህም ክርክር ነው የሚሆነው። አንድ በአንድ እየፈታን ነው። አሁን ጥያቄ ጠይቀሃል። ቁርአን ይጋጫ ስለህ እሱን አይተን ደግሞ ወደዚህ ደግሞ እንመጣለን። ችግር የለውም። እሺ ለሁሉም መልስ አለ። ኢብራሂም ከተመለስ ቀጥል። እሺ ምንድነው አሁን እዚህ ጋር የሚለው ምንድነው ልዩነቱ? መጀመሪያ እስቲ ንገረን። ጸጋ ማን ነው? ተጋሩ ይሄው ሁለቱንም አምጥቻለሁ። እዚህ ጋርም ያለውን እዛ ጋርም ያለውን አምጥቻለሁ። ልዩነቱን ትነግረኛለህ። የአህሩፍ ልዩነቱን የሁለቱንም የአህሩፍ ልዩነት ትነግረኛለህ። መጀመሪያ ትርጉሙን አንዱን ተርጉመው አልተረጉመውም። አንተ ነው ያመጣው። ትርጉሙን አንተ ትነግረኛለህ። ይሄን ልዩነቱ በለኝና አስተኝ ትነግረኛለህ። መጀመሪያ ትርጉሙን አንዱን ተርጉመው አንዴ ትርጉሙን ንገረኝ። ሁለቱንም ራስህ ፈጠን ያለ አንተ ንገረኝ። ራስህ ንገረኝ። እንዴ መረጃ ያመጣው እኮ ራስህ ነህ እኮ። እሺ ልገር ኢብሮ እኮ ንገረኝ። እሺ አንደኛው you wonder while they mock you ይላል። እሺ አንደኛው ደግሞ I wonder ይላልና you እና I ተመሳሰለብኝና ተለያየብኝና አረብኛው እስቲ ምን ይላል? ከዛ ይሄን ቁርአን ማን ያወረደው? ይሄን ቁርአን እንደነገርከኝ ቅድም እንዳየሁት ከሆነ አላህ ኮማንድ ይላል። በሰባት ዲያሎግ ይላል። ተስማምተናል። በሁለቱም አላህ አወርዶታል። እሺ አንድ ጊዜ ቆይ አንዴ ያዘልኝ። እሺ አንዴ እንትን ይዝልኛል። ሰርፕራይዝ ላሳየህ። እሺ ኢብሮ እቺኛን ሰርፕራይዝ ሳይሆን ራሱን ብቻ አንዴ ቆይ እሺ እኛ አሁን ከአላህ እንደወረደ ተስማምተናል። ከአላህ የወረደውን በስነ ስርዓት እንቀበለዋለን ማለት ነው። እሺ ከአላህ የወረደውን በስነ ስርዓት እንቀበለዋለን። አሁን አንተ ጋር ግን ስንመጣ ከማን እንደተወረደ ተነግረናል ማለት ነው። እሺ አሁን ኢብሮ እኔ ጠየቅኩት እኛ በቃ ጨርሰናል እኮ ከአላህ እኮ ነው አለን። በቃ ከማን የወረደው? ሁለቱም። ስለዚህ የተለያየ ቁርአን አላችሁ ማለት ነው። በዚህ የተለያየ ቁርአን አይደለም፣ ሁለቱም አንድ አይነት ነው። ምንም ልዩነት የላቸውም። እሺ ተርጉመና ንገረኝ። እሺ ተባርጎ ያወረደው ማን ነው? እሺ አንደኛው ዩ ሞክ ይላል፣ አንደኛው ደግሞ አይ ይላል እና ልዩነት ሆነብኝና ሁለት ቁርአን ነው ወይ ያላችሁ? አንድ በቃ አንዱ ብቻ ሳይ ከዲያሌክቶች አንደኛው ይኸውልህ፣ ከዲያሌክቶች 7 አይነት የዲያሌክት መንገዶች አሉ። ከዲያሌክቶች አንደኛው ደግሞ ይሄ ነው። በልዓጅብተ ወይስኸሩን አለ። አንተ ቆይ አንዴ ላውጣልህ፣ እንትኑን አማርኛውን ላውጣልህና ላሳየህ አንድ ጊዜ። እሺ ብሮ ቀላል እኮ ነው። አንድ አይነት 7 አይነት ዲያሎግ እንደሆነ ነገረኛል። ትርጉማቸው ይለያያል ወይስ አይለያይም? ትርጉሙ አይለያይም። ትርጉም መለያየት ሳይሆን አንዱን ደጋፊ ሆኖ ይመጣል።
እሺ አያው ጋር ገባና አሳየኝ ችግር አረብኛው አውራ ከፈለ ከዛ አንዱን ደጋፊ የሆኑ ይመጣል ነው ባጭሩ በቃ ደጋፊ አይደለም የተለያየ ነው ቋንዴ ተረጋጋ ይልቁንም በማስተባበላቸው ተደነቅ አለ ተመደነቅም ይሳለቃሉ ማለት እሺ አንደኛው ደግሞ ምንድነው የሚለው እሺ አንደኛው አሳይ እሺ እሱ ምንድነው አዎ ይሄ ሐፍስ ነው ይሄ አንደኛው ምንድነው የሚለው ይሄ ሐፍስ ነው ኢብሮ ልጅ እኮ እየወጣ ነው በቃ ምን አድርግ መሰለህ ኢብሮ ኖ አይ ኢምራ ነው ላነበው ስል ነው የሚወጣው ይወጣል እዚህ ቁጭ በልና ባጭሩ ነገር በቃ ሌላ ጊዜ ተመረናሽ አሳይ ይደልክብኝ ነው አይደለም ተጋሩ መሰለህ እዚህ ጋር አንድ ሰው አለና ሰዎች ኢብራሂም በቃ ባጭሩ አብራና ብቻ ሳይ ከዛ ወርዳለሁ በቃ እሺ ምን አድርግ መሰለህ ተጋሩዬ ኢብሮ ባጭሩ መስሉ ልንገረው ወይስ ነገር ራስ እንትን አሳይ በቃ ምን መሰለህ ተጋሩዬ ምን መሰለህ ቁርአን 7 አይነት አህሩፎች አሉት እንዲሁም 10 አይነት ቂራቶች አሉ እሺ በደም ሰማይ ስንት አህሩፎች አሉ 7 አይነት አሉ አንድ አይነት ትርጉም ያላቸው ቃላታቸው ሊለያይ ይችላል ችግር የለውም ስንት ቂራት አሉ 7 አሉ ችግር የለውም እኮ ኧረ አስማኛ እየሰማ አይደለም እኮ እኔ እንኳን ላስተምር ፈልጌ ኧረ በደም አዳምጥ 7 አይነት አህሩፎችና 10 ቂራቶች አሉ ስንት አልኩ 7 አይነትና 10 ጎበዝ እሺ እነዚህ 10 ቂራቶች ከሰባቱ አህሩፎች የወጡ ናቸው ማለትም ሰባቱ አህሩፎች ወይም ደግሞ ሰባቱ እነዚህ ሰባት ኸፍድ ወይም ደግሞ ኸል መድ የሚሉት ነገሮች ሰባቱ ማለት ነው ምን ሰጡን 10 ቂራቶች ሰጡን 10ሩም ከነብያችን የመጡ ናቸው እሺ አንድ ያሳየው ሰነዱ ኢብራሂም እሺ ተረድቻለሁ ችግር የለውም አትሳይ አይ ችግር የለውም ሰነዱ ሁሉም ወደ ማን ነው የሚሄደው ወደ ነብያችን ነው ትርጉማቸው ይለያያል ወይስ አይለያይም እሱ ላይ መጣ ደረጋ ብልቆ አንዴ አየሁ ይሄ ነው ምሳሌ አየሁ አሁን የኡበይን ከፈተ የመጀመሪያውን ከፈተ አየሁ እዚህ ጋር ምሳሌ ኡበይ ረዲየላሁ ዐንሁ ኡበይ ያለ ኡበይ ከማን የተማረው ከነብያችን አየሁ እያለ ሁሉም ቂራአቶች ከነብያችን የመጡት ከነብያችን የመጡት እሺ ነብያችን ሰዎችን ያስተማሩበት መንገድ ነው አሁን ምን መሰለህ እኛ ሙስሊሞች ያለን አንድ ቁርአን ነው ያ አንድ ቁርአን በስንት አህሩፍ ይነበባል በሰባት አይነት አህሩፍ ይነበባል ኢብራሂም ማስክሪፕት ከፈትልኝ አንዴ ኢብራሂም ተረድቻለሁ ችግር የለውም በሱ ተረድቻለሁ ግን ቃሉ ይለያያል ወይስ አይለያይም ቆይ እሱ እኔ በደንብ እንዲገባው አንድ ይርጋብል ህዝቡም እንዲገባው ነው በአላህ የሚወጣ ካደም ማስክሪፕት ከሌለ ልክፈትልኝ አለኝ ካለ የኡስማን ማስክሪፕት ክፈትልኝ ማሻአላህ ይሄ ምሳሌ መጀመሪያ መጽሐፉን አሳየው አንዴ ብሮዬ መጽሐፉን ከቨሩን አንዴ አሁን ይሄ እንግዲህ የኡስማን ረዲየላሁ ዐንሁ ቁርአን ነው ማለትም ኡስማን ረዲየላሁ ዐንሁ ከነብያችን ቁርአን ያባዛው ቁርአን ነው እሺ አሁን ፊት ለፊት የተከፈተለት አሁን አንድ እንከፈተለት አንድ ገጽ አሳየው እሺ አየህ አይደል አሁን ይሄ ቁርአን እንዳየው ሐረካ ወይም ምንም ነገር መድ ምናምን የለውም አየህ አይደል ቁርአን ይሄ ነው ሙስሊሞች ያለን አንድ ቁርአን ነው ግን ይሄ አንድ ቁርአን ቅድም እንዳልኩ በሰባት አይነት መንገዶች ይነበባል ነው እሺ ብራዘር ስለዚህ እኛ ሙስሊሞች እናደርጋለን ነብዩ ሰለላሁ ዐለይሂ ወሰለም እንዳስተማሩን ይሄን ቁርአን በስንት መንገድ እናነበዋለን በሰባት አይነት መንገድ እናነበዋለን በልዓጂብቱም ብትለው ሁለቱም ቁርአን ናቸው ሁለቱም አንድ መጽሐፍ ናቸው ግን የሚነበብበት መንገድ ነው እሺ አሁን በልዓጂብ ተማት ምንድነው ካልከኝ እኔ ተገረምኩ ማለት ነው አንተ ተገረምኩ ማለት በልዓጂብ ተማት ተገረም ካለ የተገረሙት ማን ናቸው ነብያችን ናቸው ሌላ ቅራት አምላካችን ቀጥሎ በልዓጂብቱ ተገረምኩኛል አያችሁ አይደል ስለዚህ አምላካችን እዚህ ጋር ምን ተናገረ ሁለት አንቀጾች ተናገረ ሁለት ሐሳቦችን ተናገረ እርሱ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም እንደተገረሙና አምላካችን እንደተገረመ ተናገረ አይ አይደለ ለምን ቃሉ መጽሐፉ አንድ ነው ግን ቱም ፈትሐም ደሞ ማርገማ ማብስ ይችላል ይሄ ራሱ አንዴ ዙማ ግለት አጅብት የሚለውን ቃል አሳየው አንዴ ኢብሮዬ እስኪ ተገውና አሁን ይሄን ቃል ከፈለግን ማለት ነው ፈትሐ ደማ ፈትሐ ከስራ ደማ ጋር ነው በልዓጂብቱ ነው ያ በልዓጂብቱ ነው ከፈለግም ደግሞ የመጨረሻውን ፈትሐ ግን ከደማ የነበረው ፈትሐ ግን በልዓጂብ ማንበብ እንችላለን ለምን ሁለቱም ቂራቶች ከየት የመጡት ከነብያችን ስለመጡ ስለዚህ ሙስሊሞች እናደርጋ አንዱን ቁርአን ነብዩ ሰለላሁ ዐለይሂ ወሰለም እንዳስተማሩን በሰባት አይነት መንገድ እናነበዋለን በልዓጂብቱ እንዲሁም ሁለቱም ትርጉማቸው ተመሳሳይ ልዩነት የለውም እንዲሁም አምላካችን እዚህ ጋር ምን ተናገረ ሁለት ሐሳቦችን ሁለት ንብቶች ሰጠ ይፈሲሩ بعضه بعض አንደኛውን ሐሳብ በሌላኛው ሐሳብ አጠነከረው መጀመሪያ የወረደ ምን የሚል ነበር በልዓጂብቱ የሚል ተገረምኩ የተገረመው ማን ነበር ነብያችን ነበር የተገረመው ቀጥሎ አምላካችን ተናገረ በልዓጂብቱ አለ ቱ ضم هنا ያ አንድ ቁርአን ነው ግን ደግሞ ከሰው ተቀየረ አይ አይደለ ተገረምኩ ስለዚህ አምላካችን እንደተገረመና ነብዩም እንደተገረሙ አምላካችን ነገረን ሁለቱም ከየመጣች ሁለቱም ከአምላካችን የመጡ ናቸው ሙስሊሞች እናምንባቸዋለን ቁርአን የሚነበብባቸው ስለዚህ ሙስሊሞች አንዱን ቁርአን በልዓጂብቱ እናነበዋለን ማለት ነው ግልጽ ይመስለኛል አሁን ኢብራሂም ጨምርለት አሁን ኢብራሂም ተነሳ አንዴ ተረጋጋ ቆይ አንዴ ገና እኮ ብዙ ማታውቀው ነገር በነገራችን ላይ አንተ ማኑስክሪፕት ላይ ሄደን የተለያዩ ነገሮችን እናመጣለን ማኑስክሪፕት ላይ ማለት ነው ስለዚህ ማኑስክሪፕት ስለሆነ ያያየን ያለ ነው
አህሩፍ የሚለው ነገር እናንተ ጋር እኛ ጋር የለም የሚለው ነገር የምትል ከሆነ እስቲ እናያለን። ደግሞ እሱ ነው አሁን በመጀመሪያ ደረጃ ኢብሮ ኧረ ቆይ አንዴ መጀመሪያ ይሄንን ማሳየት ያለብኝ ነገር አለ። እሺ ምን አለ መሰለህ ምን እንደተባለ ላሳየህ አንድ ጊዜ። ይሄው ነብያችን ሰለላሁ ዐለይሂ ወሰለም ኢነ هذا القرآن አሉ ይሄ ቁርአን አሉ انزل على 7 احرف በሰባት አይነት መንገድ ወርዷል አሉ። ፈቅረኡ ቅሩ አንብቡ ማ ተየሰረ منه የገራላችሁን ቅሩ። አሁን አንተ ያመጣውንም ቢሆን ያኛውንም ቢሆን ቅሩ አሉ። ኦኬ ከዛ ደግሞ ሌላ ምን አሉ መሰለ ይሄው እዚህ ጋር ምን አለ እሺ ኢነላህ ያእምሩከ አላህ ያዛል አንተ ቅራ ኡመተከ አልቁርአን ኡመትህን እንድታስቀራ على 7 احرف በሰባት አይነት አህሩፍ فايما حرف በየትኛውም አይነት ሐርፍ ብትቀሩ አጅብቱ ብትሉም አጅብተ ብለን ብቀራው فقرأوا عليه فقد أصابوا ተግባባን قرأوا عليه ቅርታ በዚህ ቢቀሩ فقد أصابوا በርግጥ አግኝተዋል ይሄው በትክክል ነው የቀሩት ነብያችን ሰለላሁ ዐለይሂ ወሰለም ናቸው ያሉት። ዝም ብሎ የመጣ ነገር አይደለም፣ ተራ ነገር አይደለም፣ እኛ ያመጣ ነው። ተግባባን። ስለዚህ አሁን ደግሞ አንተ ያንተን ደግሞ ተመልስልናል። አንድ ሌላ ውስጥ አንገባ በፊት እቺን የአህሩፍ ጉዳይ ስላለ አንድ ጊዜ ተመልስልናል። እሺ ከይቅርታ ጋር ማለት ነው። አንዴ ይቅርታ እዚህ ጋር ተመልስልናል። አንዴ የታለ አንድ ጊዜ አንድ ጊዜ እሺ አሁን እዚህ ጋር ሁለት ማኑስክሪፕቶች ይዘናል። ሁለቱም ባይብል ልታስተምሩ ይሰል ታወዛግበው ነው ይመስሉ ኢብሮ ትክክል ነው። ቆይ አንድ ኢምሩ ማሶሪቲክ የሚባለው ባይብል ነው አይደል? መጽሐፍ ቅዱስ ነው ማሶሪቲክ የዕብራይስተኛው ነው። ኦኬ ጥሩ። ሌላኛው ደግሞ ኤሌክሴክስ ግሪክ ሰብስቲቱንት ስናይ 20 ዓመቱ ነበር ይላል። 20 ዓመቱ የትኛው ነው ትክክል ወይስ ሴም ዳያሌክት ነው? መልስልኝ አንዴ። ማኑስክሪፕት ነው ኢብሮ ተዛባሉ ይችላል አላቀ የተጋሩ ቆይ አንዴ ይሄ ያወዛግበዋል ባጭሩ ማለት ነው። ትንቢተ ኢሳይያስ ሄደም አንዴ እንደዚህ አይነት ተወውና ባጭሩ ግልጽ እናሳየው። አሁን ግሪክ ነው የምትለው ልጁ ገና ይቀርዋልና ቆይ አንዴ ባጭሩ ኢሳይያስ ምዕራፍ 6 ኢብራሂም ነው እሱን እኮ አስተልቻለሁ። አሁን ያሳያችሁን ተረድቻለሁ። ግን እና እኔ ጠየቅኳችሁ ላይ ቆይ አንዴ ኢብራሂም ቀጥል ያልገባኝ ካለ እሺ አንብብልኝ አንተን ኢብራሂም አንብብልኝ። እሺ ስንት ቁጥር ስንት ቁጥር አንድ ኢብራሂም ነው ሌላ ውስጥ ገባ። ቆይ አንድ ችግር የለውም እንዲገባ ነው ብራዘር ንጽጽር ነው። እሺ ብራዘር ቀጥል ይብሮ ቀጥል። አዎ ግን እኔ ሳይበለስልኝ ሌላ ንጽጽር ሳዚያ በሞተበት ዓመት እግዚአብሔር በረጅምና ከፍ ባለ ተረበ ዙፋን ላይ ተቀምጦ በልብሱ ማነው የልብሱም ዘርፍ መቅደሱ ሞልቶት ነበር። ዘርፍ ነው የሚለው ይቅርታ የልብሱ ዘርፍ ይላል ኢምራን እዚህ ጋር እንደዛ ነው የሚለው። ቤተ መቅደሱን የሞላው ምንድነው? የልብሱ ዘርፍ ነው የሚለው እዚህ ጋር። እሺ ያው ያንተ መጽሐፍ ቅዱስ ማለት ነው አይደለ? ያንተ መጽሐፍ የኔ ተመልከቱ መጽሐፍ ቅዱስ እንደዚህ ላይ የኔ ትንቢተ ኢሳይያስ ራሱ መጽሐፍ ተመልከቱ። ከዚህም በኋላ ንጉስ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ተቀምጦ አየሁት፣ ምስጋናው ቤቱን ሞልቶት ነበር ይላል። ያንተ ምንድነው የሚለው? ቤቱን የሞላው ምንድነው አንተ ጋር? የልብሱ ዘርፍ ምስጋና ይገናኛል እንዴ ኢምራን? ቀሚስና ምስጋና አይገናኙም። ምስጋና ጸሎት ነው። ቀሚስ ደግሞ ልብስ የእግዚአብሔር ልብስ ነው። ስለዚህ ጥያቄሽ ተቀሩ መሰለህ ቤተ መቅደሱን የሞላው የእግዚአብሔር ቀሚስ ነው ወይስ ደግሞ የእግዚአብሔር ምስጋና? መጽሐፍ ቅዱሱ ተላተመ። አንደኛው መጽሐፍ ቅዱስ ቤተ መቅደሱን የሞላው ምስጋና ነው አለ። አንደኛው ደግሞ መጽሐፍ ቅዱስ ምን አለ? ቤተ መቅደሱን የሞላው ልብሱ ነው አለ፣ ቀሚሱ ነው አለ። ስለዚህ ቤተ መቅደሱን የሞላው ምንድነው? መልስልኝ ተጋሩ ኢብራሂም። ትክክል። እኔ አሁን ስጠይቃችሁ የማላቆን ነው። አሁንም የማላቆን ብትጠይቁኝ ምንም እንትን የለውም ኖርማሊ። ግን የምታስተምረኝ የምትለውጠኝ የምታግዘኝ ከሆነ ነው እንጂ አሁን እኔ የጠየኳችሁን አልመለስክልኝም። የተለያየ አይነት አነባብ እንዳለው ነግረኛል። ትርጉማቸው ግን አንድ አይነት ነው ወይስ የተለያየ ነው? አይገባም እንዴ ምን ነው ይብሮ የምን ነው ክርስትናውን ተሆነ እስልምና የተመለሰ በቃ ልጅ አይገባም ክርስትናው። ኖ ስለ ክርስትናው አይደለም ወይ ጠይቅ። አይ ክርስትናውን አሳይተን ነበር። በቃ አንተ ተወው ችግር የለውም። አሁን ያልገባህን ጠይቅኝ ችግር የለውም። በቃ ሰዓት ለቆጣ ያልገባህ ምንድነው እስካሁን ያወራነው ላይ? አሁን ሁለቱን ነገር ከሆነ ሰባት አይነት የአነባበብ ስታይል እንዳለው ተረድቻለሁ። ችግር የለውም። እሺ ግን እቲ ቃላቱ ትርጉም አለው ወይስ የለውም? ይሄን ትርጉም አለው ማለት ይለያያል ወይ ነው? እርስ በርስ መጋጨት ልዩነት የለበትም። ሁለት ሐሳብ ወይም ጠንካራ ሁለት ሐሳብ ያስቀመጠልን። ምሳሌ ኢብራሂም ወንድ ነውና ኢብራሂም ስሙ ኢብራሂም ነው ማለት ነው። የተጋጩ ሐሳቦች ናቸው አይደለም። ግን እዛ ጋር ግን ቁርአኑም እንደዛ አምላካችን አላህ Subhanahu Wa Ta'ala በአንድ አንቀጽ ሁለት ሐሳብ ነበር። ሁለቱም ሐሳብ ምንድነው? አንደኛው ላይ ነብዩ ሰለላሁ ዐለይሂ ወሰለም እንደተገረመ፣ አንደኛው ደግሞ አላህ እንደተገረመ ነገረ።
አው ግን እቺ ጎንሽ አሁን የጠቀስኳትን ጥቅስ እስቲ አሳየኝ ተርጉምና አሳየና ልዩነት እንደሌላቸው እንደዚህ ይላል በልዓጂብ ተወይስኸሩናል አንተ ተገረምክ እነሱ ስቃሉ ያው የነበርኩልህ ነው የነበርኩ በእንግሊዝኛ መቀየር እንችላለን ነው አላ ያዳምጥ እየነገረኩ ነው ኢብሮ ይተቁላ እንዲገባኝ ነው እንትን ፈልጌ አይደለም እሺ በቃ ከፈተለት ኢብራሂም ያላ ከፈተለት በቃ ችግር የለውም ሰዓት ለመቆጠብ እኮ ተጋሩ ሰው ማክበር አለ አንተ ይቅርታ አይምራ በዚህ ኢብራሂም ተጋሩ አሁን እያወራሁ ለሱ ያጠብኩ የማወራ ባይዘው ማሽን እስከ ነው እንደዚህ ነው ከዛ የሚታገ ደግሞ ሄዳለሁ በቃ እቺን አድርግና ወርድላችሁ አይደለም አንዲት ሰው አለ እሱን አክብሬ ነው እንጂ ካሜራ ነው ከብዱን አይደለም እሺ ያው እንደዚህ ይላል ተርጉምለት ጎግል ያስቀባል በቃ ችግር የለውም ኢብራሂም ታርጌ ነው አረ ቢስሚላህ በቃ ኢብራሂም ይቅርታ ሐቢቢ እኔና በበል ተጋሩ ተከፍቶልህ እንደዚህ ይላል በል عجبت ويسخروني ሰማኸኝ ምን ሰማለሁ ለአረብኛውን አልችለውም ኢብራሂም ተርጉምልህ በል عجبت አንተ ተገረምክ ويسخሩ እነሱ ደግሞ ይስቃሉ ይላል አሁን ገባ አማርኛውን የገባኝ ኖርማሊ ግን ስለዚህ እዚህ ጋር የተገረሙት ማን ናቸው ማይገረኛ አረብኛውን አላውቅም ብለና ነብዩ ናቸው እሺ አምላካችን ምን አለ ነብዩ መሐመድ አንተ ተገረምክ በልዓጂብተ አንተ ተገረምክ ወይስኸሩ እነሱ ደግሞ ይስቃሉ አለ ተገራዩ ነብያችን ናቸው እሺ አሁን ደግሞ ያኛው ክፈትለት ደግሞ በልዓጂብተ ያው እዚህ ጋር በልዓጂብተ ራሱ ቁርአን ነው ራሱ ቁርአኑ ሆኖ አህሩፉ ተቀየረ ማለትም ያ አንድ ቁርአን በሰባት አህት አህሩፍ ስለሚሄድ ደግሞ ሁለተኛው አህሩፍ ነው ሁለተኛው አህሩፍ ምንድነው ያው ضማ ነው ያየው ራሱ ቁርአን ሆኖ ግን ታለ ضማ አለች ስለዚህ በልዓጂብቱ ሆኖ ተገረምኩኝ አለ የተገረመ አምላካችን የተገረመ ወይስኸሩነ እነሱ ደግሞ ይስቃሉ ጣዖት አምላኪያን አለ አይደል እንደዛ አምላካችን ተናገረ በመጀመሪያው ቂራአት ላይ ነብዩ ሰለላሁ ዐለይሂ ወሰለም እንደተገረሙ ተናገረ ቀጥሎ ደግሞ ራሱ አምላካችን እንደተገረመ ደግሞ ነገረ ሁለቱም ከአምላካችን የመጡ ናቸው ሁለቱም ቁርአን የሚነበብባቸው መንገዶች ናቸው አንዱ ቁርአን በሰባት አይነት መንገድ ስለሚነበብ ስለዚህ ሙስሊሞች ሁለቱም ከአምላካችን እንደሆኑ እናምናለን ኢምራን የሚጋጨው እኮ ምን ሲሆን ነበር መሰለህ ያው ለኢምራን የሚጋጨው ነብዩ ተገረሙ ይልና ነብዩ አልተገረሙም ቢል አይጋጭም ኢምራን አይጋጭም እንደዛ አንዴ ሚታርግ ተጋሩ ኦኬ እሺ ኢምራ አላ ያው አሁን እዚህ ጋር ተጋጭቷል የሚባለው በልዓጂብቱ ወይስኸሩን ይላል እኔ በልዓጂብቱ የሚለው አላህ ማለት አይደለም አላህ ተገረመ ማለት ነብዩ አልተገረሙም ማለት አይደለም ግን አላህ ምን አረጋው በሁለቱ የአቀራር መንገዶች ላይ አንደኛው ላይ አላህ እንደተገረመ ነገረን ሁለተኛው ላይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እንደተገረሙ ነገረን ይሄ እንደውም የቁርአን ተአምር ነው ግጭት የሚባለው ምንድነው የሚሆነው መሰለ ተገረሙ ካለ በኋላ አልተገረሙም ይሄ ባይብል ላይ ነው ያለው ቁርአን ላይ እንደዛ አይነት ቃል የለም ተገረሙ ካለ በኋላ አልተገረሙም የሚል ነገር ካለ አዎ ትክክል ነው ይጋጭ ነበር የሚለው ግን እዚህ ጋር አላህ ተገረመ ይላል እዛኛው ላይ ደግሞ ነብዩ ተገረሙ ይላል አላህ በአንደኛው አቀራር የነብዩ መገረም ሲነግረን በሁለተኛው አቀራር ደግሞ ያላህ የራሱ መገረም ነገረን አላህ ተገረመ ማለት ነብዩ አልተገረሙ ማለት አይደለም ነብዩ ተገረሙ ማለት ደግሞ አላህ አልተገረመም ማለት አይደለም ይሄ ተአምራዊ የቁርአን አቀማመጥ በሰባት አይነት አህሩፍ አላህ ሲያወርደው ያለው የቁርአን አቀማመጥ እንጂ ግጭት የሚባል ነገር አይደለም ግልጽ ነው ተጋሩ አብኛውን አላቆም ግን ጊዜኛው ላይ ልዩነት እንዳለው እረዳለሁ አሁን ሌላ ጥያቄ አላምዛባችሁ ቆይ አንዴ ነብዩ አልተገረሙም ይላል አንድ ጊዜ ቼክ አድርጌ ልምጣ እንደሚል እሺ ነብዩ አልተገረሙም ይላል አንዴ እዛኛው እሺ ዞር ብዬ በጣም በቃ ተወው በቃ ያዛከ ለምን ከዚህ በላይ ከቆየ እንትን የሚሆነው ችግሩን መሰላችሁ አጀማ ጉግል ሂዶ ጉግል አይቶ ድጋሚ መጥቶ ከፈቱልኝ ካሜራ በዚህ ገበብ እያለ ድቀት የሚሆነው ጀዛኩሙላህ ያመልሱ ባጭው ተመልሷል አሁን የመጽሐፍ ተሳሳየና ከዛ ደግሞ اخي عمران نعم اخي عمران كيف حالك الحمد لله كيف حالك اخي كيف حالك